ሰላም እንዴት ናችሁ? የዲቪ አሸናፊዎች እዚህ ዙድሜክስ ነኝ። የዛሬው ቪዲዮ እስከዛሬ ከሰራኋቸው ቪዲዮዎች በአይነቱ ለየት ያለ ቪዲዮ ነው። ምክንያቱም ምንድነው ካላችሁኝ ደግሞ ዲቪ ካሸነፋችሁበት ቀን ጀምሮ ቪዛ እስከምታገኙ ያሉትን ሁሉንም ፕሮሰሶች በሚባል ደረጃ ቀላል እንደዚሁ ማዝናኝ በሆነ መልኩ እንደ ተረት ነው የምነግራችሁ። የዛሬው ቪዲዮአችን ረዘም ያለ ቪዲዮ ነው የሚሆነው። ነገር ግን በእርግጠኝነት ሁላችሁም ሳይሰለቻችሁ እስከ መጨረሻው ደቂቃ ድረስ ያለውን ስለ ዲቪ ማወቅ ያለባችሁ ነገሮች በጣም ባጭሩና ግልጽ በሆነ መንገድ ነው ማስቀምጥላችሁ። ምናልባት ቪዲዮውን ከመጀመራችሁ በፊት ማወቅ ያለባችሁ ነገሮች እንዳልኳችሁ ቪዲዮ ረዘም ሊል ስለሚችል ትንሽ ትዕግስት ማድረግ ይጠበቅባችኋል። እንደዚሁም በመካከል የማታውቋቸው እና አዳዲስ የሆኑ ቃላቶችን ልትሰሙ ትችላላችሁ። በዚህ ጊዜ ምንም ማሰብ አይጠበቅባችሁ፣ ምክንያቱም እያንዳንዱ ፕሮሰስ ጊዜው ሲደርስ በራሱ የምትማሯቸው ስለሆኑ ጠቅላላ ያለ ሐሳቡን ከያዛችሁ ሙሉ ዲቴሉ ባይገባችሁም ቪዲዮውን አይታችሁ መጨረስ ትችላላችሁ። እናም ከዚህ በኋላ ላለው የዲቪ ፕሮሰሳችሁ ይሄንን ቪዲዮ እያንዳንዷን ክፍል እየሰማችሁ በእርግጠኝነት እንደማኑዋል ከፊታችሁ ምን ሊጠብቃችሁ እንደሚችል ማወቅም ትችላላችሁ። መጨረሻ ላይ ደግሞ ስለኔ የሚጠየቁ ጥያቄዎች ላይ አንዳንድ መልሶችን የምሰጥ ይሆናል። እንዳልኳችሁ ይሄንን አውዲዮ የዲቪ 2025 አሸናፊዎች ከሆናችሁ የዲቪ 2025 ግሩፕ ላይ ማግኘት ትችላላችሁ። ከዚህ ውጭም ደግሞ ግሩፕን ያልተቀላቀሉ ብዙ ሰዎች ሊኖሩ ስለሚችሉ How to Dmex ዩቲዩብ ቻናል ላይ መለቀዋለሁ። ስለዚህ በሁለቱም አማራጮች መከታተል ትችላላችሁ ማለት ነው። ምናልባት የዲቪ 2025 አሸናፊ ሆናችሁ እስካሁን የዲሜክስ ግሩፕ አባል ካልሆናችሁ በጣም ብዙ ነገር ነው ያመለጣችሁ። ከዚህ በኋላም ብዙ ነገሮች ነው የሚያመልጧችሁ። ስለዚህ @DMXDV2025 የሚለው የግል ፐርሰናል አካውንቴ ነው። እሱ ላይ ኮንታክት አድርጉኝ። የዲቪ አሸናፊ መሆናችሁን ካረጋገጥኩ በኋላ ወደ ዲቪ 2025 ግሩፕ አድ አደርጋችኋለሁ። ስለዚህ @DMXDV2025 ላይ ልታናገሩ ትችላላችሁ። ምናልባት ይሄንን ቪዲዮ ደግሞ ከዲቪ 2025 በኋላ የምታዩ ሰዎች ካላችሁ የራሳችሁ ግሩፕ ይኖራችኋል። ስለዚህ በቲክቶክ እንደዚሁም በዩቲዩብ How to Dmex አካውንቶች ላይ በየአመቱ የሚለቀቁ አዳዲስ መረጃዎችን በማየት የሚፈጠሩ ግሩፖችን እንደዚሁም ፐርሰናል አካውንቶችን እዛ ላይ ማስተዋወቅ ይሆናል። ስለዚህ በየአመቱ ያለው ነገር እዛ ላይ መከታተል ትችላላችሁ። ኦኬ፣ ስለዚህ የመጀመሪያ የሚሆነው ስለ ዲቪ ስታስቡ የዲቪ ውጤታችሁን ማየት ነው። እንደምታውቁት ሜይ ላይ ነው የዲቪ ውጤት የሚወጣው። ምናልባት የዲቪ ውጤታችሁን ሜይ ላይ ወይም መጀመሪያ ዲቪ እንደወጣ ማየት ያልቻላችሁ በቀጣዩ ወር ወይም በሁለተኛው ወር ዲቪ ውጤታችሁን ብታዩ እንኳን የዴስ 260ችሁን ሞልታችሁ መረጃችሁን አሟልታችሁ ቪዛችሁን ማግኘት ስለምትችሉ ረፈደ ብላችሁ ማሰብ የለባችሁ። እናም የዲቪ እድለኛ እንደሆናችሁ ስታውቁ በመጀመሪያ ማየት ያለባችሁ ነገር የኬዝ ነምበራችሁን ነው። ምክንያቱም አንድ ሰው ዲቪ ስለደረሰው ብቻ ወደ አሜሪካ ይሄዳል ወይም ቪዛውን ያገኛል ማለት አይደለም። የዲቪ እድለኛ ከመሆን በተጨማሪ የኬዝ ነምበራችሁ፣ የትምህርት ደረጃችሁ፣ የተሳታታችሁት የመረጃ አይነት፣ ከነዚህ በተጨማሪ ሌሎች ቪዛችሁ እንዳታገኙ ሊከለክሏቸው የሚችሉ መስፈርቶች እንዳሉ ማወቅ ይኖርባቸዋል። እስካሁን ከጠሯቸው ውስጥ ግን ብዙዎችን ቪዛቸው እንዳያገኙ ሊከለክላቸው የሚችለው ነገር ኬዝ ነምበር ነው። ከስንት በላይ ያለው ኬዝ ነምበር ነው ቪዛችሁን እንዳታገኙ ሊከለክላቸው የሚለው ጥያቄ ቀላል ጥያቄ አይደለም። ይህንን ለመገመት በጣም ብዙ መታወቅ ያለባቸው መረጃዎች አሉ። ስለ ኬዝ ነምበር በቀጣይ ቪዲዮ አብራርቼ የምሰራላችሁ ይሆናል። እናም ኬዝ ነምበራችሁን አይታችሁ ምናልባትም እስከ 10 ወይም እስከ 15000 ኬዝ ነምበር ያላችሁ በተሻለ መልኩ ቪዛችሁን የማግኘት እድል ሲኖራችሁ፣ ከ15000 እስከ 25000 እና እስከ 30000 ያላችሁ ደግሞ በመካከለኛ ደረጃ ቪዛችሁን የማግኘት እድል ይኖራችኋል። ከ30000 ጀምሮ ወደ ላይ ያሉት ኬዝ ነምበሮች ደግሞ ቪዛችሁን አታገኙ ማለት አይደለም፣ ነገር ግን ቪዛችሁን የማግኘት ፕሮባቢሊቲያችሁ አነስ ያለ ይሆናል ማለት ነው። ይሄ ቁጥር ሁልጊዜም የሚሰራው ሳይሆን በየአመቱ ያለው የኬዝ ነምበር አቆጣጠር መታወቅ አለበት። በአንድ ሀገር ውስጥ ያሉት አሸናፊዎች መታወቅ አለባቸው። እንደዚሁም ደግሞ እኛ ካለን ኬዝ ነምበር በታች ምን ያህል አሸናፊ ኢትዮጵያ ውስጥ አለ የሚለውም በተጨማሪ መታወቅ አለበት። ነገር ግን ጠቅላላ ባለ መልኩ ለመገመት ያህል እነዚህን ቁጥሮች መውሰድ ትችላላችሁ። ነገር ግን ኬዝ ነምበራችን አንድም ይሁን 40000 50000 ምንም የሚፈጠር ነገር አይኖርም። ምክንያቱም ኬዝ ነምበር የከፋለ ብሎ ፕሮሰስ ከመጀመር የሚያቆም ሰው የለም። ስለዚህ ኬዝ ነምበራችሁ ትንሽም ሆነ ትልቅ ፕሮሰስ መጀመር ይኖርባችኋል። ነገር ግን ፕሮሰሳችሁን ከመጀመራችሁ በፊት መጀመሪያ ማሟላት ያለባችሁ ነገር አለ። እሱም ዶክመንቶቻችሁን ማዘጋጀት። ዶክመንት ከምንላቸው ውስጥ የመጀመሪያው ፓስፖርት የሌላችሁ ከሆነ ፓስፖርት ማውጣት ይኖርባችኋል። ይህንን ለማድረግ አሁን ባለ የኢትዮጵያ የፓስፖርት አወጣጥ መሰረት በጣም ብዙ ወር ነው የሚወስደው። ምናልባትም ከ3 ወር በላይ ሊወስድ ይችላል። ነገር ግን የዲቪ አሸናፊ ከሆናችሁ አስቸኳይ የማግኘት እድል ይኖራችኋል። ዲቪ ከደረሳችሁ በኋላ አስቸኳይ ፓስፖርት ማውጣት ትችላላችሁ። እዚህ ላይ ማወቅ ያለባችሁ በየአመቱ የሚለያይ ህግ ስለሆነ ለምሳሌ በ2024 ላይ ፓስፖርት ለማውጣት ከ1 ወር ከ15 ቀን በላይ ወስዶባችኋል። ስለዚህ በተለያዩ አመቶችም የተለያዩ ውሳኔ እንዳለ ማወቅ ይኖርባችኋል። ፓስፖርታችሁን ከማውጣታችሁ በፊት ደግሞ ማወቅ ያለባችሁ የተወሰኑ መስፈርቶች አሉ። እነሱም ዲቪ ስትሞሉ የሞላችሁት ቀን በትክክልም የምታስቡት ወይም ትክክለኛው የልደት ቀናችሁ ነው ወይ የሚለውን ማወቅ አለባችሁ። ምክንያቱም ቀድማችሁ ፓስፖርት ካወጣችሁ በኋላ ዲቪ የሞላችሁት ቀን ሞልቻለሁ ብላችሁ ከምታስቡት ቀን የተለየ ከሆነ ድጋሚ ፓስፖርቱን ለመቀየር ልትገደዱ ትችላላችሁ። እሱ ከሆነ ደግሞ ሌላ ተጨማሪ ገንዘብና ጊዜ ስለሚያስፈልግ መጀመሪያ ማድረግ ያለባችሁ ዲቪ እንደደረሳችሁ ሞልቻለሁ ብላችሁ የምታስቡት ቀን ትክክል ነው የሚለውን ቼክ ማድረግ ትችላላችሁ። እንዴት ነው የጠፋብኝን ቀን ማወቅ የምችለው? እንደዚሁም ዲቪ ላይ ሞልቻለሁ ብዬ የማስበው ቀን ትክክል ይሆን አይሆን እንዴት ማወቅ ይችላል የሚል በጣም የተብራራ አንድ ቪዲዮ ሰርቼላችኋለሁ።
ቅድም መግቢያው ላይ እንዳልኳችሁ የዲቪ አሸናፊ ግሩፖች ውስጥ ነው ይሄ ቪዲዮ የሚገኘው። ስለዚህ ቴሌግራም ላይ @dmexdv2025 ላይ ልታናገሩ ትችላላችሁ። ወደ ግሩፑ አስገባችኋለሁ። ቪዲዮውን አይታችሁ መጠቀም ትችላላችሁ። ሁለተኛው ደግሞ ቪዛውን ለማግኘት የሚያስችሉ የተለያዩ አይነት መስፈርቶች አሉ። እነሱን አሟላለሁ የሚለው ማየት። ለምሳሌ አንድ ሰው ቮኬሽናል ተምሮ ወይም ሌቭል 4 ተምሮ ከሆነ የሥራ ልምድ ያስፈልገዋል። ነገር ግን ሰውየው የሥራ ልምድ ላይኖረው ይችላል። ስለዚህ ዲኤስን ከመሙላታችሁ በፊት ስለ ሥራ ልምዳችሁ በደንብ ማሰብ ይጠበቅባችኋል። ምክንያቱም ዲኤስ ላይ ስታስገቡ የመስሪያ ቤታችሁን ስም እንደዚሁም የሥራ ታይትላችሁን የምታስገቡባቸው ሁኔታዎች ሊኖሩ ስለሚችሉ ዲኤስን ከመሙላታችሁ በፊት ስራችሁ አስባችሁ መረጃዎችን ማሟላት አለባችሁ። በተጨማሪም ዶክመንቶቻችሁ ላይ የስም ስህተት እንደዚህም የቀን ስህተቶች ካሉ ዲኤስን ከመሙላታችሁ በፊት እነዚህን መረጃዎች በትክክል ማስተካከል ይጠበቅባችኋል። ከዚህ ውጭ ደግሞ አውቶንቲኬት ለማድረግ ያስቸግሩኛል ብላችሁ የምታስቧቸው ዶክመንቶች ካሉ እነሱን ዶክመንቶች ቀድማችሁ አውቶንቲኬት ማድረግ ይኖርባችኋል። ለምሳሌ በሌቭል 4 ተምራችሁ ዲግሪ ያላችሁ ሰዎች ዲግሪውን አውቶንቲኬት ለማድረግ ሲኦሲ ይጠይቃል። ስለዚህ ሲኦሲ ከሌላችሁ ዲግሪ ያለ ብላችሁ የመሙላት እድል ላይኖራችሁ ይችላል። ስለዚህ መጀመሪያ ከሌቭል 4 በኋላ የተማራችሁት ዲግሪ አውቶንቲኬት ይሆናል አይሆን የሚለውን በደንብ ቼክ አድርጋችሁ አውቶንቲኬት አስደረጋችሁ ዲኤስን ብትሞሉ መልካም ነው ማለት ነው። ስለዚህ እንደዚህ አይነት ያልተሟሉ ዶክመንቶች ካሉ ዲኤስ ከመሙላታችሁ በፊት እነሱን በትክክል ማጣራት ይኖርባችኋል። 10፣ 12 እንደዚህ ዩኒቨርሲቲ የጨረሳችሁ ሰዎች ግን ያለምንም ስጋት ዶክመንቶቹ አውቶንቲኬት ባይሆኑ እንኳን ቀጥታ ዲኤሳችሁን መሙላት ትችላላችሁ። እነዚህ መረጃዎች ካሟላችሁ በኋላ ቀጥታ ዲኤስ ወደ መሙላት ነው የምታልፉት። ዲኤስ ላይ ሙሉ ከ1 ሰዓት ወይም ከ2 ሰዓት በላይ የሆነ ማብራሪያ ቪዲዮ መስራት ይቻላል። ነገር ግን ዋና ዋና ሐሳቦችን ለማንሳት ሞክረው የመጀመሪያው ዲኤስን እስከመቼ መሙላት እችላለሁ የሚለው ነው። ይህንን ጥያቄ አብራርቼ ብመልስላችሁ አሸናፊዎች መስሚያቸውን ጥጥ ከሚያደርጉበት ጥያቄዎች ውስጥ አንዱ የኛው ነው። ሁልጊዜ በየዓመቱ የሚነገረው ነገር ዲኤሳችሁን ቶሎ ሙሉ፣ ጊዜው ሳያልፍ ሙሉ፣ ረፍዷል የሚሉ የተለያዩ ማስፈራሪያዎች ነው የሚነገሩት። ይህንን የሚያደርጉት ደግሞ በተለይ ውጭ ሀገር ያሉ ዘመዶች ያሏቸው ሰዎች ወይም በተለምዶ ዲቪ ላይ እናማክራለን የሚሉ ሰዎችም ጭምር ዲኤሳችሁን በቶሎ እንድትሞሉ ይመክሯቸዋል። እዚህ ላይ ግን አንድ ማወቅ ያለባቸው ነገር አብዛኞቹ ይህን ምክር የሚመክሯቸው ሰዎች እንደናንተ ለመጀመሪያ ጊዜ ዲቪ ያሸነፉ ወይም ዲቪ ያሸነፈ ቤተሰብ ያላቸው ናቸው። እኔ ባለኝ ኤክስፒሪየንስ በጣም ብዙ በ3 እና በ4ኛው ወር ውስጥ ዲኤሳቸውን የሞሉ በተለያየ ኬዝ ነምበር ውስጥ የሚገኙ ሰዎች ዲኤሳቸው በምን ያህል ፍጥነት ፕሮሰስ ተደረገ፣ መቼ ተጠሩ፣ ምንድነው የፈጠረባቸው ነገር የሚለውን ፕራክቲካል በሆነ መንገድ ነው የማውቀው እና በተለያዩ ቪዲዮዎች ላይ ይሄንን ለማብራራት ሞክሬያለሁ። ነገር ግን የሚሰማ ሰው የለም ማለት ይቻላል። ለዚህ ምስክር የሚሆነው በጣም ብዙ ሰዎች ዲኤሳቸውን ቀድመው ሞልተው ባልተሟላ መረጃ ምክንያት ወይም ቀድመው መሰብሰብ ያለባቸው መረጃዎች ባለመሰብሰብ ድጋሚ አንሎክ ለማድረግ እየተገደዱ ነው። እስከማውቀው ድረስ አሁን ላይ 4ኛ ጊዜ አንሎክ የሚያደርግም ሰው ገጥሞኛል። ስለዚህ ትክክለኛውን የዲኤስ ህግ መከተል አለባችሁ። ማን ቶሎ ሞላ ሳይሆን ማን በትክክል ሞላ ነው ትክክለኛው የዲኤስ ህግ። ይገባኛል። ቶሎ ዲኤሳችሁ መግባት ያለባችሁ ሰዎች አላችሁ። ለምሳሌ ኬዝ ነምበራችሁ ከ5000 በታች ያላችሁ በመጀመሪያ ወር የመጠራት እድል አላችሁ። እናንተ ቶሎ ብትሞሉ ይመከራል። ነገር ግን ቶሎ ማለት ምን ማለት ነው የሚለው እሱም የራሱ የሆነ መልስ ያስፈልገዋል። ለምሳሌ እስከ 5000 ያላችሁ ሰዎች በመጀመሪያው ወር ላይ ብትሞሉ በጣም ፐርፌክት የሆነ ጊዜ ነው። ነገር ግን ቅድም ባልኳችሁ መስፈርቶች መሰረት የተለያየ ዶክመንቶችን ያላሟላችሁ ከሆነ ምንም የሚያስቸኩላችሁ ነገር ስለሌለ ከዛ በላይ ጊዜዎችን እንደዚሁ መግፋት ትችላላችሁ። ነገር ግን ዶክመንታችሁን ያጠናቀቃችሁና ምንም አይነት የመረጃ ስህተት የሌለበት ሰው ግን በተቻለ መጠን በመጀመሪያው ሳምንት ወይም በመጀመሪያው 10 እና 15 ቀኖች ቢሞላ ሞር የተሻለ ነው። ነገር ግን የመረጃ ስህተት ያለባቸው ቶሎ መሙላት አለባችሁ ከሚል ማስፈራሪያ ተነስተው ቶሎ ሞልተው እንደገና ያልተሟላ መረጃ ያስገቡ ስላሉ እሱ ላይ መጠንቀቅ ይኖርባቸዋል። ስለዚህ ዲኤስ እንዴት ነው የሚሞላው የሚለው ደግሞ ሌላው ተጨማሪ ጥያቄ ነው። ዲኤስ እንዴት ነው የሚሞላው የሚለው እንደ ሰው ይለያያል። ምክንያቱም አንድ አይነት ህግ የለውም። የተማረ፣ ያገባ፣ ልጆች ያሉት፣ የተሳሳተ መረጃ ያለው፣ የሥራ ልምድ ያለው ሁሉም የተለያየ አይነት የዲኤስ አሞላልን ነው የሚከተሉት። ስለዚህም ዲኤሳችሁን ኦንላይን ላይ እንደመሙላታችሁ ዶክመንቶቻችሁ ላይ ያሉ መረጃዎችን ነው ዲኤስ ላይ የምታስገቡት። ምንም አይነት ሃርድ ኮፒ ወይም የሚገባ ዶክመንት የለም። ዶክመንታችሁ ላይ ያለውን ስሞች፣ ቀኖች ነው ኦንላይን ላይ የምትመዘግቡ። ስለዚህ እነዚህ መረጃዎች ለማስገባት ጥንቃቄ ይጠይቃል። በተቻለ መጠን ልምድ ያላቸው ሰዎች ጋር ማስሞላት ይጠበቅባችኋል። ዲኤሳችሁን በ3 አይነት መንገድ ማስሞላት ትችላላችሁ። የመጀመሪያው ዲኤስ መሙላት ቀላል ነው፣ ብዙም የተወሳሰበ መረጃ የለኝም፣ እንደዚሁም ብሞላው ኮንፊደንስ ይሰማኛል ብላችሁ የምታስቡ ሰዎች ካላችሁ በራሳችሁ መሙላት ትችላላችሁ። ነገር ግን መጠንቀቅ ያለባችሁ ነገር ፎርሙን መሙላት ስለቻላችሁ ብቻ ብዙም ባትዳፈሩ መልካም ነው ብዬ አስባለሁ። ምክንያቱም በህይወት ዘመናችሁ አንድ ጊዜ የሚመጣ እድል ነው። ከዚህ በፊት ሞልታችሁ የማታውቁት ፎርም ነው። ስለዚህ የሆነ ስህተት ሰርታችሁ ብታስገቡና ለማስተካከል ቀኑ ቢረፍድባችሁ ኃላፊነቱን የምትወስዱት ራሳችሁ ስለሆነ በተቻለ መጠን ፎርሙን በትክክል እንደምትሞሉ እርግጠኛ ካልሆናችሁ በራሳችሁ ባትሞሉላለሁ። ሁለተኛው በየሀገሩ እንደዚሁም አዲስ አበባ ላይም የተለያዩ ፎርሙን ሊሞሉላችሁ የሚችሉ ሰዎች አሉ። እነሱም ጋር በኮኔክሽን ማስሞላት ትችላላችሁ።
ሶስተኛው ደግሞ ራሴን እንደ አንድ ግሩፕ ነው የምወስደው። ስለዚህ እኔም ጋር ማስሞላት ትችላላችሁ። እንደምታውቁት እኔ ዲኤስ ሞላለሁ። ነገር ግን ዲኤስ ብቻ ሳይሆን ሞላው እኔ የአመት ኬዝ ነው የሚይዘው። መጨረሻ ላይ ስለ አመት ኬዝ ከተጠየቅኳቸው ጥያቄዎች ጋር መልስ ሰጣችኋለሁ። ስለዚህ በራሳችሁ መሙላት፣ ሌሎች ሰዎች ጋር ማስሞላት ወይም እኔ ጋር ማስሞላት ትችላላችሁ። የሚቀላችሁን መንገድ መጠቀም ትችላላችሁ ማለት ነው። ስለዚህ ዲኤስ 260ችሁን ሞልታችሁ ጨረሳችሁ እንበል። መረጃችሁን አሟልታችኋል፣ ዲኤሳችሁን ሞልታችኋል። ከዚህ በመቀጠል የምታደርጓቸው ሁለት ምርጫዎች አሏችሁ። የመጀመሪያው ምርጫ መረጃችሁን አውቶንቲኬት ማድረግ ነው። ሁለተኛው ምርጫ ደግሞ ዘና ብላችሁ የሚቀጥሉትን 3 እና 4 ወሮች ማሳለፍ ነው። ይሄ ማለት ምን ማለት ነው? የመጀመሪያው አውቶንቲኬት ማድረግ እንፈልጋለን የምትሉ ሰዎች ካላችሁ፣ ለምሳሌ ኬዝ ነምበራችሁ በጣም ዝቅተኛ የሆነ ሰዎች ሊሆን ይችላል። ወይም ደግሞ መረጃዎቻችሁ እናንተ ካላችሁበት ውጭ ሆኑ ወይም ክፍለ ሀገር ላይ አውቶንቲኬት የሚደረጉ ካሉ አሁን ያለውበት ሰዓት ፍሪ ጊዜ ስለሆነ በዚህ ሰዓት ነው አውቶንቲኬት ማድረግ የምችለው ብላችሁ የምታስቡም ካላችሁ ያን ጊዜ መጠቀም ትችላላችሁ። ስለዚህ ክፍለ ሀገር ጀምሮ ለምሳሌ የ9ና የ10 እንደዚሁም የ11ና የ12 ትራንስክሪፕቶች የተማራችሁበት ትምህርት ቤት ነው የሚጀምሩት። እንደዚህ አይነት ቦታ የግድ መሄድ ካለባችሁ ቀድማችሁ መሄድ ትችላላችሁ። እንደዚሁም ስራ የሰራችሁባቸው ቦታዎች የተለያዩ ክልሎች ውስጥ ሊገኙ ይችላሉ። እናም መረጃን አውቶንቲኬት ለማድረግ አሁን ነፃ የሆነ ጊዜ ነው ያለኝ ብላችሁ ካሰባችሁ አሁኑኑ መጀመር ትችላላችሁ። ነገር ግን ያንተን ሐሳብ ንገረኝ ካላችሁ እንደኔ በተለይ ኬዝ ነምበራችሁ ከ5000 በላይ ለሆናችሁ ማለት ነው ከዛም በታች ብትሆኑ ይሄን ነገር መተግበር ትችላላችሁ። ከመስከረም በኋላ ወይም ቱኤንኤል ለመጠራት አንድ ወር ሲቀረው ወይም ቱኤንኤል ለመጠራት ሲጀምር መረጃዎቻችሁን አውቶንቲኬት ብታደርጉ ሞር የተሻለ ነው ብዬ አስባለሁ። ይሄንን ያልኩበት ምክንያት ምንድነው? አንደኛ ነገር በጣም ብዙ ሰዎች አውቶንቲኬት የሚጀምሩበት ጊዜ ነው። ስለዚህ በዚህ ጊዜ የሆነ ሀገር ላይ ያላችሁ ሰዎች እናንተ አውቶንቲኬት ልታደርጉባቸው የምትችሏቸውን ከተማዎች፣ ዞኖች፣ ወረዳዎች እንደዚሁም የመስሪያ ቤት የቢሮ ቁጥሮችን ጭምር ከሌላ ሰው የማግኘት እድላችሁ በጣም ሰፊ ነው የሚሆነው። ለምሳሌ አንድ ሰው የስራ ልምድን አውቶንቲኬት ማድረግ ይፈልግ ወይም የ9ና የ10ኛ ክፍል ትራንስክሪፕቱን አውቶንቲኬት ማድረግ ይፈልግ የትኞቹን ስቴፖች መከተል እንዳለበት ላያውቅ ይችላል። ነገር ግን ከመስከረም ጀምሮ በጣም ብዙ ሰዎች ናቸው አውቶንቲኬት የሚያደርጉት። ስለዚህ ግሩፕ ላይ ሰፋ ያለ መረጃ ማግኘት ትችላላችሁ። ከትምህርት ቤት ቀጥሎ የትኛው ዞን የሚገኝበት ከተማ፣ መስሪያ ቤት የሚገኝበት ሰፈር፣ እንደዚሁም መስሪያ ቤት ውስጥ ስትገቡ ስንት ቁጥር ኢቭን እንደምትሄዱ መረጃ ያላቸው የተለያዩ ሰዎችን ማግኘት ትችላላችሁ። ስለዚህ ስራችሁን ያቀልላችኋል ማለት ነው። ስለዚህ ሁለት ኦፕሽን አላችሁ። የመጀመሪያ ኦፕሽን አነስተኛ ኬዝ ነምበር ያላችሁና አሁን ነፃ የሆኑ ብዙ ጊዜዎች አሉ። ስለዚህ በእነዚህ ጊዜ አውቶንቲኬት ላድርግ የምትሉ ሰዎች ካላችሁ ዴሳችሁን ከጨረሳችሁ በኋላ መጀመር ትችላላችሁ። ሁለተኛው ደግሞ በጣም ብዙ ጊዜዎች ስላሉኝ እንዴት አውቶንቲኬት ማድረግ እንዳለብኝ ከተለያዩ ሰዎች ኤክስፒሪየንስ ወስዳለሁ ብላችሁ የምታስቡ ሰዎች ደግሞ ተረጋግታችሁ ከመስከረም በኋላ መጀመር ትችላላችሁ። ምናልባት ኬዝ ነምበራችሁ ከ10,000 በላይ ያላችሁ እንደዚሁ መስከረም ብቻ ሳይሆን ከጥቅምት፣ ከዳር፣ ከታህሳስ በኋላ ኢቭን ብትጀምሩ ተዝናንታችሁ የምትደርሱ ነው የሚሆነው። ሌላው አንድ ያየሁት ከልምድ ምንድነው አንድ ሰው አውቶንቲኬት ለማድረግ በጣም ብዙ ርቀቶች መሄድ ይጠበቅበታል። ምናልባት ያላችሁ የዶክመንት አይነት የሚለያይ ቢሆንም አንዳንዶቹ በጣም አልፊ የሆኑ በየመስሪያ ቤቱ በር ላይ ሄዶ መቀመጥ፣ የተለያዩ ኃላፊዎች ወጥተዋል አንዱ የለም ምናምን የሚሉት ነገሮች ማስተናገድ ሊጠበቅባቸው ይችላል። ይህንን ለማድረግ ትልቅ ትዕግስት ነው የሚጠይቀው። ስለዚህ ኢንተርቪው በሚጀመርበት ሰዓት እናንተ ወደ ውጭ የሚሄዳችሁ ፕሮሰስ እንደቀረበ ስለምታውቁ ነገሮችን በትዕግስት የማድረግ የመታገስ እድላችሁ በጣም ይጨምራል። ስለዚህ ኃላፊው ወጥቷል ብትባሉ ጧት ሄዳችሁ እስከ ማታ ልትቀመጡ ትችላላችሁ። እንደዚህ አይነት ትዕግስትን ለማግኘት የዲቪ ቴንሽን ላይ መሆን አለባችሁ። እሱ ቴንሽን የሚመጣው ደግሞ ከመስከረም በኋላ ስለሆነ ነገሮችን በጥራት ለመስራት ወይም መሄድ ያለባችሁን ርቀት በትዕግስት ለመሄድ ሞር ከመስከረም በኋላ ቢሆን ጥሩ ይመስላኛል። ይሄ የኔ አስተያየት ነው። እናንተ ከሁለቱም የምትፈልጉትን መምረጥ ትችላላችሁ። ስለዚህ ዲቪያችሁን ሜይ፣ ጁን ወይም ጁላይ ላይ ሞላችሁ እንበል። በመካከል አውቶንቲኬት የምታደርጉም አውቶንቲኬት ታደርጋላችሁ፣ የማታደርጉም አይ ጊዜው ሲደርስ ማድረግ የምፈልገው ያላችሁም የሁለታችሁም ውሳኔዎች እንደተከበሩ ሆነው ሜይ ዲቪው ከደረሰ በኋላ ጁን፣ ጁላይ፣ ኦገስት እንደዚሁም ሴፕቴምበር ወር እስከሚደርስ ድረስ ምንም አይነት ነገር ስለ ዲቪ አትሰሙ። ስለዚህ በጣም ጸጥ ያለ ጊዜ ነው የሚኖረው። በጣም የተረጋጋ ጊዜ ነው የሚኖረው። ምናልባት ግሩፕ ላይ ያለውም ነገር የመቀዛቀዝ ነገር ሊኖር ይችላል። ሰው ወደ ራሱ ሐሳብ ሊሄድ ይችላል። በተለይ ዴስ ተሞልቶ ካለቀ በኋላ ማለት ነው። ልክ ሴፕቴምበር ወይም በእኛ ከነሐሴ እስከ መስከረም በሁለቱ ወሮች መካከል ባለው ትንሽ ስለ ዲቪ መወራት ጀምሯል። በተለይ መስከረም ላይ ደግሞ ቱኤንኤሎች መላክ ሲጀምሩ እንደዚሁም ቪዛ ቡሌቲን ሲወጣ ደግሞ ከፍተኛ የሆነ የዲቪ ወሬ ይጀምራል ማለት ነው። ስለዚህ በመካከል ያሉት ወሮች ትንሽ ጸጥ ያሉባችሁ ሊሆን ይችላሉ። ይሄ ማለት ግን ስለ ዲቪ የሚያወራ ሰው ጠፋ ማለት ሳይሆን የዲቪ አንዱ ሙድ ስለሆነ እሱን አውቃችሁ መጠበቅ ይኖርባችኋል። ስለዚህ ዴሳችሁን ከሞላችሁ በኋላ የሚጠብቃችሁ ነገር እንዳልኳችሁ መስከረም አካባቢ ቱኤንኤል የሚባለው መረጃ መለቀቅ ይጀምራል። ከዚህ በፊት ቲክቶክ ላይ ቪዲዮውን ሰርቼላችኋለሁ ስለ ኬዝ ነምበርና ቱኤንኤል። እዛ ላይ ብትገቡ ቀለል ያለ መረጃዎችን ማየት ትችላላችሁ። ነገር ግን በአጭሩ ቪዛ ቡሌቲን ማለት በየወሩ ምን ያህል ሰዎች ኢንተርቪው መግባት እንደሚችሉ ፍቃድ የሚሰጥበት የቁጥር መጠን ነው። ለምሳሌ መስከረም ላይ የሚወጣው ቪዛ ቡሌቲን
መስከረም ማለት በኢትዮጵያ አቆጣጠር 2017 ማለት ነው እስከ 5000 ሊሆን ይችላል። ይሄ በግምት ነው። እስከ 5000 ሊሆን ይችላል፣ እስከ 3000 እስከ 7000 ሊሄድ ይችላል። ነገር ግን ግምቱ ለምሳሌ እስከ 5000 ነው ብለን ብናስብ በየሀገሩ እንደ አፍሪካ ማለት ነው እስከ 5000 ያሉ ኬዝ ነምበሮች መጠራት ይችላሉ ማለት ነው። ነገር ግን መጠራት ይችላሉ ማለት ስልጣኑ የተሰጠው እስከ 5000 ላሉ ኬዝ ነምበሮች ሳይሆን ለኤምባሲው ነው። ኤምባሲ እስከ 5000 ካሉት ውስጥ የሚፈልገውን መጥራት ይችላል ማለት ነው። ስለዚህ የኢትዮጵያ ኤምባሲ በጣም ጥሩ አፈጻጸም የሚጀምር ከሆነ በመጀመሪያው ወሮች ላይ የተሻለ ኬዝ ነምበር ወይም የተሻለ አሸናፊዎችን የመጥራት እድል አለው። ስለዚህ በመጀመሪያው ወሮች ላይ የኢትዮጵያ ኤምባሲ ጥሩ የሚሰራ ከሆነ ከ100 በላይ አሸናፊዎች የመጥራት እድል ይኖረዋል። እንደዛሬ ዓመቱ ደግሞ አጀማመሩ የማያምር ከሆነ ደግሞ በጣም አነስተኛ የሆኑ አሸናፊዎችን ብቻ ይጠራል። ስለዚህ መስከረም ላይ የምትጠብቁት የመጀመሪያው ነገር ቪዛ ቡሌቲን ነው። እንዳልኳችሁ ቪዛ ቡሌቲን ወጥቶ እስከ 5000 ያሉት ኢንተርቪው መጠራት ይችላሉ ከተባለ ቀን በኋላ በጥቂት ቀናት ውስጥ ቱኤንኤል የሚባለው ደግሞ መላክ ይጀምራል። ምክንያቱም እስከ 5000 ያሉት መጠራት ይችላሉ ተብሎ ከተነገረ ኤምባሲዎች እስከ 5000 ካሉት ውስጥ የየራሳቸውን ሰዎች መጥራት ይጀምራሉ። እንዳልኳችሁ ቱኤንኤል ሲላክላችሁ ሁለት ነገሮችን ማድረግ ይጠበቅባቸዋል። የመጀመሪያው አስፈላጊ የሚባሉ አዳዲስ መረጃዎችን መጨመር ነው። ሁለተኛው ደግሞ ቅድም አውተንቲኬት ያላረጋችሁ ወይም ከዲኤስ በኋላ አውተንቲኬት ሳታደርጉ የነበራችሁ ሰዎች ካላችሁ በተለይ የትምህርት ዶክመንት ብቻ ያላችሁና ያልተወሳሰበ አይነት መረጃ ያላችሁ ሰዎች በዚህ ቀን አውተንቲኬት አድርጋችሁ መድረስ ትችላላችሁ። ምክንያቱ ደግሞ ቱኤንኤል ከተላከ በኋላ በትንሹ 1 ወር ጊዜ አለ። ከዛ ውጭ ከ1 ወር እስከ 2 ወር የሚሆን ጊዜ ይኖራችኋል። ስለዚህ በጣም ሰፋ ያለ ጊዜ ነው። በዚህ ቀን ውስጥ አውተንቲኬት ብታደርጉ በእርግጠኝነት ትደርሳላችሁ። ምናልባት እዚህ ላይ ማወቅ ያለባችሁ ነገር አሁን ላይ ያለው የኦንላይን ሲስተም በጣም ብዙ ጊዜዎችን ነው እየወሰደ ያለው። ስለዚህ ቱኤንኤል ይላክልናል ብላችሁ ካሰባችሁበት ወሮች ቀድማችሁ ኦንላይን መመዝገብ ይኖርባችኋል። እሱን ደግሞ በየጊዜው ስለምናወራ ከስንት ኬዝ እስከ ስንት ኬዝ ያላችሁ ቀድማችሁ ኦንላይን መመዝገብ እንዳለባችሁ ግሩፕ ላይ በየወሩ እንለቃለን። ስለዚህ ከቪዛ ቡሌቲን በኋላ ቱኤንኤላችሁ የመጣላችሁ ሰዎች በቀጥታ የምታደርጉት አውተንቲኬት ያላደረጋችሁ አውተንቲኬት ማድረግና ሁለት ተጨማሪ መረጃዎችን መጨመር ነው። የመጀመሪያው ሜዲካል የምንለው ነው። ሁለተኛው ደግሞ ፖሊስ ክሊራንስ ወይም አሻራ ነው። ብዙዎቻችሁ ግሩፕም ላይ ስትወያዩ ሰምቻችኋለሁ። ሜዲካል መቼ ነው የምንወስደው፣ አሻራ መቼ ነው የምንወስደው የሚል ጥያቄዎች በጣም ብዙ ተነስተዋል። ሁለቱም ዶክመንቶች ኤክስፓየርድ የሚያደርጉ ዶክመንቶች ናቸው። ስለዚህ ሁለቱንም መረጃዎች ማሟላት የሚኖርባችሁ የግድ ቱኤንኤላችሁ ከመጣ በኋላ መሆን አለበት። ምናልባት በተለያዩ አይነት በሽታዎች ወይም ከቲቪ ጋር የተያዘና ሌሎች በሽታዎች ላይ ስጋት አለብኝ የምትሉ እንደዚሁም የገንዘብ አቅማችሁ የተሻለ የሆኑ ሰዎች ከአሁኑ ሰዓት ጀምሮ ሙሉ ምርመራችሁን በራሳችሁ ወጪ መውሰድና ያላችሁበትን ስታተስ ማወቅ ትችላላችሁ። ይሄኛው ዶክመንት ግን ለኤምባሲ አይጠቅማችሁም፣ ግን ቢያንስ ስለራሳችሁ ሙሉ ኮንፊደንስ እንዲኖራችሁ ያደርጋል። ይሄን ማድረግ ለብዙዎቻችሁ ላይ ይጠበቅ ይችላል። ግን አቅም አለኝ ይሄን ማድረግ ይችላል የምትሉ ሰዎች ይሄን ማድረግ ትችላላችሁ። ነገር ግን ቱኤንኤል እንደመጣላችሁ አይኤምኦ ወይም ደግሞ አፍሪካ ሜዲካል ሴንተር ከሁለት አንዱ የሜዲካል ምርመራችሁን ለማድረግ መሄድ ይኖርባችኋል። ይህንን ደግሞ የምታደርጉት ኬዛችሁ በመጣላችሁ በመጀመሪያዎቹ 10 ቀኖች ውስጥ ቢሆን እንደኔ ሞር የተሻለ ነው። ከዛም በኋላ መሄድ ትችላላችሁ። ነገር ግን በመጀመሪያዎቹ 10 ቀናቶች ውስጥ የተሻለው ጊዜ ነው። እነዚህ የሕክምና ጣቢያዎች ከኤምባሲው ጋር አብሮ የሚሰሩ ስለሆነ ማንኛውንም የሜዲካል ውጤት ለማግኘት በየሰፈራችሁ ወይም ሌሎች የምታውቋቸው የሕክምና ጣቢያዎች ላይ መሄድ አይጠበቅባችሁም። ኤምባሲው አብሮ የሚሰራቸው የተለያዩ የሕክምና ሴንተሮች አሉ። እነሱ ጋር ብቻ ነው መሄድ ያለባችሁ። አሁን ከላይ የጠቀስኩላችሁ ከሁለት አንዱ መሄድ ትችላላችሁ። ሕክምና ስትሄዱ በየዓመቱ የተለያየ የገንዘብ መጠን ሊኖረው ይችላል። በመጀመሪያ ግማሽ ልትከፍሉ ይችላላችሁ ወይም ሙሉ ልትከፍሉ ትችላላችሁ። ስለዚህ መጀመሪያ ላይ 4000 ብር ከከፈላችሁ መጨረሻ ላይ ወደ 4000 ብር የሚጠጋ በጠቅላላ 8000 ብር አካባቢ ለሕክምና ሊጠበቅባችሁ ይችላል። ይሄ እንዳላችሁ የእድሜ መጠን እንደዚሁም ደግሞ የምትወስዳቸው የሕክምናና የክትባት አይነቶችም ገንዘቡ ሊጨምርና ሊቀንስ እንደሚችል ማወቅ ይኖርባችኋል። ወደ ሕክምና ጣቢያ ስትሄዱ ምን መከተብ እንዳለባችሁ ወይም ምን አይነት ሕክምና መውሰድ እንዳለባችሁ ምንም ማወቅ አይጠበቅባችሁ። የተሰጣችሁን ቱኤንኤል ወረቀት ይዛችሁ ወደ ሕክምና ጣቢያው ብትሄዱና ለዲቪ እንደሆነ ብትነግሯቸው እያንዳንዱ ምርመራ በራሳቸው ያደርጉላችኋል። ከዛም የሕክምና ውጤታችሁን የምትወስዱበትን ቀን በየዓመቱ እንዳለባቸው የሥራ ጫና የሚለያይ ነው። ነገር ግን ከ15 ቀን ጀምሮ ባለው ጊዜ ውስጥ መቼ የሕክምና ውጤታችሁን ተመልሳችሁ መውሰድ እንደምትችሉ ይነግራችኋል። በዛን ቀን ውስጥ ተመልሳችሁ የሕክምና መረጃችሁን በፖስታ የምትቀበሉ ይሆናል። ወደ ሕክምና ጣቢያ ስትሄዱ ጉርድ ፎቶና ፓስፖርታችሁንም እንደዚህ ይዛችሁ መሄድ አለባችሁ። ጊዜው ሲደርስ ምን ማድረግ እንዳለባችሁ እንዳልኳችሁ በዲቴል ለምናወራው አሁን እንደ ሃይላይት ስለሆነ የምናወራው እነዚህ መረጃዎች ካወቃችሁ በቂ ናቸው። ሁለተኛው ደግሞ ማድረግ ያለባችሁ ነገር የፖሊስ ክሊራንስ መውሰድ ነው።
እሱ በጣም ቀላል ነው። አሻራችሁን በሰጣችሁ በቀናት ውስጥ ሪፖርቱን ማግኘትና መውሰድ ትችላላችሁ። እናም እዚህ ላይ ስለ ቱኤንኤል ሌላ ተጨማሪ ሊጠየቅ የሚችለው ጥያቄ ቱኤንኤል ምንድነው? እንደተላከልን በምን ማወቅ እንችላለን? እኛ ቀድመን ቱኤንኤል እንዲላክልንስ ምንድነው ማድረግ ያለብን ነገሮች የሚሉ ጥያቄዎች ይነሳሉ። ቱኤንኤል ማለት በኦንላይን የሚላክላችሁ ደብዳቤ ማለት ነው። ለምሳሌ መጀመሪያ ዲቪ እንዳሸነፋችሁ ራንደምሊ ሰሌክትድ የሚለው ወረቀት አለ። ኮንፈርሜሽን ነምበር፣ የያታችሁን ስም እንደዚሁም ዓመተ ምህረታችሁን ስታስገቡ የምታዩት ማለት ነው። ቱኤንኤል የሚባለው ሲላክላችሁ እነዚህ ሶስት መረጃዎችን ስታስገቡ ራንደምሊ ሰሌክትድ የሚባለው ወይም ዋንኤንኤል የሚባለው ወረቀት ይጠፋና በሌላ ወረቀት ይተካል። እዚህ ወረቀት ላይ ገብታችሁ ወደታች ኬዝ ነምበራችሁን የምታዩበት ቦታ ላይ ስትወርዱ የምታገኙት የትኛው ኤምባሲ ላይ በማንኛው ቀን እንደዚሁም በማንኛው ሰዓት ኢንተርቪው ማድረግ እንደምትችሉ የሚገልጽ ሙሉ መረጃ ተቀምጦ ታገኛላችሁ። ይሄንን ወረቀት ነው ቱኤንኤል ብለን የምንጠራው። ቱኤንኤል እንደተላከላችሁ በተጨማሪ ደግሞ በኢሜይላችሁ ይላካል። በኢሜይላችሁ የሚላክላችሁ መረጃ ላይ ግን ሙሉ መረጃ ሳይሆን የሚላከው dvprogram.state.gov የሚባለው ዌብሳይት ውስጥ ገብታችሁ ስለ ቱኤንኤላችሁ ማየት ትችላላችሁ የምትል በጣም አጭር የሆነች ኢሜይል ይላክላችኋል። እሱን ግሩፕ ላይ ጊዜ ሲደርስ ለቃለሁ። እሱን አያችሁ ማለት ቱኤንኤል እንደመጣላችሁ እርግጠኛ መሆን ትችላላችሁ። ሌላው ደግሞ ስለ ሲያክ ሌላ ጊዜ እናወራለን። ሲያክ ላይ በመግባት ቱኤንኤል ተልኮላችሁ አልተላከላችሁም የሚባለውንም እሱንም ማየት የምትችሉበት ሌላ አይነት መንገድ አለ። ሶስቱንም በደንብ የማብራራላችሁ ይሆናል። እነዚህ ሁለት ነገሮች ካደረጋችሁ በኋላ ቱኤንኤላችሁ ከመጣ ከአንድ ሳምንት በኋላ ምናልባትም ከዛ በፊት ማድረግ ትችላላችሁ። ነገር ግን በኔ ኤክስፒሪየንስ ሞር የተሻለ የሚሆነው ሲያክ ዳታችሁ አፕዴት የሚሆነው በአንድ ሳምንት ውስጥ ሊሆን ስለሚችል ከአንድ ሳምንት በኋላ ቱኤንኤላችሁ ከመጣ ዲኤችኤል የምንለው ወይም የኤምባሲ አፖይንትመንት ፎርማችሁን ትሞላላችሁ። ስለዚህ ፎርም ሙሉ መረጃ ጊዜው ሲደርስ የማወራችሁ ነው የሚሆነው። ይሄ ፎርም ለምንድን ነው የሚጠቅማችሁ? ኤምባሲው በዚህ ቀን ኢንተርቪው ትገባላችሁ ብሎ ቀኑን ያስቀምጦላችኋል። ስለዚህ በዛ ቀን መሰረት እንደሚመቻችሁ ኮንፊርም ታደርጋላችሁ። በተጨማሪም ቪዛችሁ ተመቶ የሚመጣላችሁ ከሆነ በማንኛው የዲኤችኤል አድራሻ እንደሚመጣላችሁ እዛ ላይ ታስገባላችሁ ማለት ነው። ስለዚህ እነዚህን መረጃዎች ቱኤንኤል ከተላከላችሁ በኋላ መሙላት ይጠበቅባችኋል። ከዚህ በኋላ የምታደርጉት በተለይ አውተንቲኬት አድርጋችሁ የጨረሳችሁና እነዚህን ነገሮች አሟልታችሁ ከጨረሳችሁ የኢንተርቪው ቀጠሯችሁ እስከሚደርስ በጣም በተረጋጋ በኮንፊደንስ ራሳችሁን አረጋግታችሁ መጠበቅ ነው። እንደምታውቁት ኢንተርቪው ላይ 50% ኮንፊደንስ ነው። ስለዚህ ምንም አይነት መረጃ ቢኖራችሁ ኮንፊደንሳችሁ የተዛባ ከሆነ በቪዛ ኦፊሰሮቹ ላይ የሚፈጥረው ጥርጣሬ ይኖራል። እናንተን ትክክለኛው መረጃ ለመጠየቅ የሚሆን ጊዜ የማይኖራቸው ወይም እናንተ እስከምታምኑና የእናንተን ንጹህነት ሊያረጋግጡበት የሚችሉት ሌላ ምንም አይነት ስቴፕ የለም። የሚያውቁት ኢንተርቪው ላይ በቀረባችሁበት ማንነታችሁ ስለሆነ ሪፊውዝ ሊያስደርጋችሁ ወይም ቱቱዋንጅ ውስጥ ሊያስገባችሁ ስለሚችል ኮንፊደንስ በደንብ ራሳችሁ ማዘጋጀት ይኖርባችኋል። ስለዚህ ቅድም ያልኳችሁ ቪዛ ቡሌቲን የምንለው ነገር በየወሩ በተደጋጋሚ የሚላክ ነገር ነው። እንዳልኳችሁ የመጀመሪያው ወር ላይ እስከ 5000 ከተላከ በሁለተኛው ወር ላይ እስከ 10000 ያላችሁ መጠራት ትችላላችሁ ሊባል ይችላል። ሶስተኛው ወር ላይ እስከ 12000፣ አራተኛው ወር ላይ እስከ 15000 ያለ በየወሩ እየጨመረ የሚመጣ ነገር ነው። አንዳንድ ወሮች ላይ ምናልባት ለምሳሌ ሶስተኛው ወር ላይ እስከ 10000 ተጠርቶ ከሆነ አራተኛው ወር ላይ በድጋሚ እስከ 10000 ሊጠራ ይችላል ወይም ምንም አይነት ለውጥ ላይ ያሳይ ይችላል። ይሄ የሚሆንበት ምክንያት ደግሞ እስከ 10000 ከተጠራው በኋላ የተለያዩ ኤምባሲዎች እስከ 10000 ያሉ ኬዞችን በብዛት ኢንተርቪው መጥራት ካልቻሉ ወይም 10000 ቁጥር ላይ የመድረስ እድላቸው አነስተኛ ከሆነ ያለው ቁጥር በዛ ወር ሊደገም ይችላል። ነገር ግን ከዛ ውጭ በየወሩ እየጨመረ የሚመጣና ኤምባሲዎችም በተጠራው ቁጥር መሰረት ሰዎችን እየጨመሩ የሚመጣበት አሰራር ነው ማለት ነው። ስለዚህ በየአመቱ ቪዛ ቡሌቲን በተለቀቀ በቀናቶች ውስጥ ቱኤንኤል እየተላከ በየወሩ ኢንተርቪው የሚገቡ ሰዎች እየተነገራቸው ይመጣል። እዚህ ላይ ሌላው ማወቅ ያለባችሁ ነገር ኤምባሲ በሚፈልገው ወር ምንም አይነት ቱኤንኤል ያለመላክ መብት አለው። ለምሳሌ በመጀመሪያዎቹ ወሮች 2 ወይም 3 ወራት ምንም አይነት ቱኤንኤል አለመላክ ይችላል። ወይም ደግሞ 10 ሰው እየጠራ መቆየት ይችላል። ካልሆነም 100 እና 500 ሰውም የመጥራት መብት አለው። ስለዚህ እስከ 5000 ስለተጠራ ብቻ ከ5000 በታች ያለ ኬዝ ነምበር ይጠራል ማለት አይደለም። የሚወሰነው በኤምባሲ ነው። እሱም ቀኑ ሲደርስ አሰራራቸው ምን ሊመስል ይችላል የሚለውን በደንብ አናላይሲስ እንሰራላችሁ ይሆናል። ስለዚህ በዚህ መሰረት አሰራሩ እየቀጠለ እስከ ጥር 2017 ወይም በፈረንጆቹ ጃንዋሪ 1 ላይ ብዙዎች ወይም እንደኛ አይነት ሰዎች የሚጠብቁት አንድ መረጃ ይለቀቃል። ይሄ መረጃ ሙሉ የዲቪ አሸናፊዎችን በየወሩ ምን ያህል ሰው የተለያዩ ኤምባሲዎች ጠሩ፣ ምን ያህል ሰው ወደቀ፣ ምን ያህል ሰው ቱቱዋንጅ ውስጥ ገባ፣ እንደዚሁም ደግሞ በየወሩ ምን ያህል ሰው እየተጠራ ነው የሚለውን ኢንትራንዚቱን ሙሉ ዲቴል መረጃዎችን የሚናገር ነው። ይሄ መረጃ ያለውና ይሄ መረጃ ምን ማለት እንደሆነ በደንብ ጠንቅቆ የሚያውቅ ሰው የዲቪ ኤክስፐርት ይሆናል። ምናልባት የዛሬ ዓመት አይታችሁ ከሆነ እኔ አንድ የራሴ በዲቪ ዙሪያ የተሰራ እንደዚሁም በተለያዩ የአሜሪካ ቪዛዎች ዙሪያ የተሰራ አንድ ሶፍትዌር አለኝ። በነገራችን ላይ ሶፍትዌር ዲቨሎፐርም ላይ ስለዚህ አንድ የሰራው ሶፍትዌር አለ። ይሄ ሶፍትዌር በባለፉት 7 ዓመታት ያለውን ሁሉንም የአሜሪካን ቪዛዎች አናላይሲስ የሚሰራ ነው። እንደዚሁም ሁሉንም የዓለም ሀገራት ማለትም ዲቪ የተፈቀደላቸውን ሀገራት አፈጻጸማቸውን በደንብ የሚገመግም ነው።
ምናልባት ስለ ዲቪ ቻርት ዌብሳይት የምታውቁ ካላችሁ እዛም ላይ በደንብ የሰብራራ ነገር አለ። ስለዚህ በሱ ሶፍትዌር በመታገዝ በየአመቱ ያለውን አናላይሲስ ሰራላችኋለሁ። እንደዚሁም በጣም ብዙ ኬዞች ናቸው እኔ ጋር የሚመጡት እንደምታውቁት እኔም ኬዝ የሚይዝላቸው ብዙ ሰዎች አሉ። ስለዚህ ትራንስፈር የሚያደርጉ ኬዝ ነምበራቸው ትልቅ የሆነ ሰዎች ምንድነው ተስፋቸው፣ ምን ማድረግ አለባቸው፣ የትኛው ቦታ ሙቭ ቢያደርጉ ወይም ትራንስፈር ቢያደርጉ ይጠቀማሉ የሚለውን በየአመቱ አናላይሲስ ሰራለሁ በእኔ ኬዝ ውስጥ ላሉት ማለት ነው። እሱ ደግሞ ፐርሰናል የሆነ አገልግሎት ነው የምሰጠው። በዚህም አመት እሱን አገልግሎት ጀምራለሁ። ስለዚህ ሃይ ኬዝ ነምበር ያላችሁ ሰዎች በእኔ ኬዝ ውስጥ መሆን የምትፈልጉ ልታወሩ ትችላላችሁ። በእኔ ኬዝ ውስጥ ባትሆኑም ግን ጠቅላላ ያሉትን የዲቪ ወርሃዊ ሪፖርቶች በየወሩ አናላይሲስ የምሰራ ይሆናል። እናም ጥር ላይ ያለውን መረጃ ካየን በኋላ ኤምባሲያችን በትክክል እየሰራ ነው፣ ምን ያህል ሰው ሊጠራ ይችላል የሚለውን በቀላሉ ማወቅ እንችላለን። በዚህ አጋጣሚ የዛሬ ዓመት የሰራሁት አንድ አናላይሲስ ነበረ። ምናልባት ከ4 እና 5 ወር በፊት የሰራሁት አናላይሲስ ነው። እናም በየወሩ ምን ያህል ሰው ሊጨምር ይችላል፣ በየወሩስ የሚጨምረው ቁጥር እስከ ስንት ኬዝ ነምበር ሊሄድ ይችላል የሚል አንድ ፕሬዲክሽን አስቀምጬ ነበር። በዚህ ፕሬዲክሽን መሰረት እኔ ያስቀመጥኩት ግምት ከ25000 እስከ 30000 የሚሆኑ ኬዝ ነምበር ያላቸው ሰዎች ኢንተርቪው የመጠራት እድል አላቸው የሚል ነበር። እንደምታዩት አሁን 24000 ደርሷል። ከዚህ በኋላ አንድ ጊዜ ማክሲመም 2 ጊዜ መጠራት እድል አለው። እንደኔ አንድ ጊዜ ይጠራል ብዬ አስባለሁ። ስለዚህ እንደታሰበውም ከ25000 እስከ 30000 ባሉት ኬዝ ነምበሮች ውስጥ ነው ሊጠራ የሚችለው ማለት ነው። ስለዚህ እንደዚህ አይነት ግምቶችን እየሰጠን ምናልባት ቀድመው መወሰን ያለባቸው ሰዎች ወደ ሌላ ኤምባሲ እንዲሄዱ ሊሆን ይችላል፣ ወይም ደግሞ በዲቪ ላይ ተስፋ መቁረጥም ካለባቸው በጊዜ ተስፋ እንዲቆርጡና ወደ ህይወታቸው እንዲመለሱ የተለያዩ ግምገማዎችን እንሰጣለን። እናም እነዚህ መረጃዎች ለማግኘት የሚረዳን እንዳልኳችሁ ይሄ ሲያክ ዳታ የሚባለው ነው። እናም ከዚህ በኋላ የኔ ኬዝ ነምበር ሃይ የሚባል ነው፣ ኢንተርቪው ልገባ እችላለሁ ወይ፣ ወደ የትኛው ኤምባሲ ልቀይር፣ የትኛው ኤምባሲ ጥሩ ይሰራል የሚሉ የተለያዩ ጥያቄዎች ይነሳሉ። ልክ እንዳልኳችሁ እነዚህን ጥያቄዎች ለመመለስ ይሄ ሲያክ ዳታ ያስፈልጋል። ይሄ ሲያክ ዳታ ደግሞ ከብዙ ወራት በኋላ የሚለቀቅ ስለሆነ አብዛኞቻችሁ በችኮላ አላስፈላጊ የሚባሉ ውሳኔዎች እንዳትወስኑ መጠንቀቅ አለባችሁ። ብዙዎቻችሁ ወደ ኬንያ እያሰባችሁ ነው፣ አንዳንዶቻችሁም ወደዛ ሄዳችሁ አላችሁ። በእውቀት ላይ የተመሰረተ ወይም በሪሰርች ላይ የተመሰረተ ከሆነ ምንም ማለት አይደለም። ግን ማወቅ ያለባችሁ ነገር ኢትዮጵያም ከጥቂት አመታት በፊት ከኬንያ የተሻለ አፈጻጸም እንደነበራት መዘንጋት የለባችሁ። ስለዚህ ተለዋዋጭ የሆነ አፈጻጸም ነው ሊኖር የሚችለው፣ እናም መወሰን ይጠበቅባቸዋል። ስለዚህ ቪዛ ቡሌቲኑ በየወሩ እየጨመረ ይመጣል። የኢትዮጵያ አፈጻጸም ደግሞ ኤምባሲው የተሰጠውን የቪዛ ቡሌቲን ቁጥር እያየ የሚፈልገውን ያህል ኬዝ ነምበርና አሸናፊዎችን እየጠራ አመቱ ይቀጥላል ማለት ነው። ምናልባት የኢትዮጵያ ኤምባሲ በደንብ መስራት የማይችል ከሆነ 10ኛውና 11ኛው ወር አካባቢ ወይም ወደ መጨረሻዎቹ ወሮች አካባቢ እስከ 50000 እስከ 60000 ያሉ ኬዝ ነምበሮች ኤምባሲ መግባት ይችላሉ እየተባለ የኢትዮጵያ ኤምባሲ ገና 20000 ሊሆን ይችላል ወይም 30000 ቤት ሊቆም ይችላል። ስለዚህ እንዳልኳችሁ የቪዛ ቡሌቲኑ ነገር የሚወሰነው በጣም ጥሩ ለሚሰሩ ሀገሮች ነው እንጂ እንደ ኢትዮጵያ ላሉ አፈጻጸማቸው ዝቅ ላሉ ሀገሮች ቪዛ ቡሌቲን ብዙም የዛን ያህል የሚያመጣው ተጽዕኖ አይኖርም። ስለ ኬዝ ነምበር ለማውራት እንዳልኳችሁ በዚህ አመት አንድ ታምረኛ የሆነ ነገር ተፈጥሯል ብዬ አስባለሁ። እሱ ምንድነው? በጣም አነስተኛ ኬዝ ነምበር ያላቸው አሸናፊዎች ኢትዮጵያ ውስጥ ይገኛሉ። በኔ ግምት የዛሬ አመት በነበረው ኤክስፒሪየንስ ከ100,000 በላይ ኬዝ ነምበሮች ነበሩ። 110 120 አካባቢ። እንደምታውቁት ይሄ በጣም ትልቅ ኬዝ ነምበር ነው። በዚህ አመት ግን እንደኔ ግምት ከ60,000 ወይም 70,000 ኬዝ ነምበር በላይ ያልፋል ብዬ አልገምትም። ስለዚህ የዛሬ አመት 40,000 ቤት ኬዝ ነምበር በጣም ብዙ ኢትዮጵያውያን ነበሩ። በዚህ አመት ግን ምናልባት ይሄ ቁጥር የመደገም እድሉ አነስተኛ ነው ብዬ አስባለሁ። ከዚህ በፊት የሰራሁላችሁ ወይም ግሩፕ ላይ የተለቀቀውን ፖልም አይታችሁታል። አብዛኛው ሰው ከ25000 ኬዝ ነምበር በታች ነው ያለው። ይሄ ማለት የዛሬ አመት 3ኛ ወር ላይ 10000 ኬዝ ነምበር ያለው ሰው ተጠርቶ ከሆነ በዚህኛው አመት ደግሞ 5ኛና 6ኛ ወር ላይ ነው ሊጠራ የሚችለው ማለት ነው። ምናልባት የኤምባሲ አፈጻጸም ጥሩ ከሆነ ግን ይሄኛው አናላይሲስ ሊቀየር ይችላል። ምክንያቱም ከ10000 በታች የዛሬ አመት የነበረው አሸናፊ ብዛት ኢትዮጵያ ውስጥ ያለው እና በዚህ አመት ከ10000 በታች ያሉት አሸናፊዎች ብዛትን ብናወዳድረው የዲቪ 2025 አሸናፊዎች በጣም ብዙ ናቸው። ይሄ ማለት በየ10000 ኬዝ ነምበር ውስጥ ያሉ አሸናፊዎች ቁጥር በጣም ብዙ ነው ማለት ነው። ይሄ ደግሞ በኢንተርቪው ላይ እንደዚሁም በኤምባሲ አፈጻጸም ላይ የራሱ የሆነ የሚያመጣው ተጽዕኖ ይኖራል። በየወሩ ማንኛው ኬዝ ነምበር ሊጠራ ይችላል የሚለውን ግምት እንደዚሁ ሊያፈርስ የሚችል ስለሚሆን ምን ያህል አሸናፊ ኢትዮጵያ ውስጥ አለ፣ ከነዚህ ውስጥስ በእያንዳንዱ ኬዝ ነምበር ምን ያህል አሸናፊ ይኖራል የሚሉ የተለያዩ ዳታዎችን ከወሰድን በኋላ እንዳልኳችሁ ይህንን አናላይሲስ የምንሰራ ነው የሚሆነው። ስለ ኢንተርቪው በሌላ ቪዲዮ በደንብ እነግራችኋለሁ። ማድረግ ያለባችሁ ነገሮች፣ ማድረግ የሌለባችሁ ነገሮች፣ እንደዚሁ ስለ ኮንፊደንስ የተለያየ ሀሳብ እናነሳለን። ነገር ግን በዚህ ቪዲዮ በአንድ አመት ውስጥ ምን አይነት ስቴፖች ይጠብቁናል የሚለው ስለሆነ አንድ ሰው ቲኤንኤ ለመጥቶለት መረጃዎችን አሟልቶ ኤምባሲ ከገባ በኋላ ወይም ኢንተርቪው ካደረገ በኋላ
የተለያዩ አይነት ውጤቶችን ሊያገኝ ይችላል። የመጀመሪያው ሪፊውዝድ ሊሆን ይችላል፣ ያው ከመጥፎ ተነሳው። ስለዚህ የመጀመሪያው ኢሹ ሊሆን ይችላል፣ ኢሹ ከሆነ አልፏል ማለት ነው። ሁለተኛው ደግሞ ቱቱዋንጂ ሊገባ ይችላል። ቱቱዋንጂ ማለት የሪፊውዝድ አንዱ አካል ነው። ሁለት አይነት ሪፊውዝድ ነው ያለው። አንደኛው ሪፊውዝድ ጭራሽኑ ቪዛችሁን የምትከለከሉበት ሲሆን ሁለተኛው ሪፊውዝድ ደግሞ በጊዜያዊነት ቪዛችሁን የምትከለከሉበት። ስለዚህ ቱቱዋንጂ ውስጥ ከገባችሁ ሊሆን የሚችለው ዶክመንታችሁ ትክክል አይደለም ብለው ከተጠራጠሩ ወይም ያላሟላችኋቸው ዶክመንቶች ካሉ ዶክመንቶቻችሁን ተቀብለው እንደዚህም ፓስፖርታችሁን ተቀብለው በቅርብ ቀን ውሳኔ እንሰጣችኋለን ብለው ወደ ቤት ይሸኟችኋል። ምናልባት ከ1 ወር እስከ 2 ወር ባለው በብዙ ሰዎች ኤክስፒሪየንስ መሰረት ማለት ነው እንደወደቃችሁ ወይም እንዳለፋችሁ ይነገራችኋል። አብዛኛው ቱቱዋንጂ ውስጥ የገቡ ሰዎች የማለፍ እድል ነው ያላቸው። ምክንያቱም ብዙዎች ቱቱዋንጂ እንዲገቡ የሚያደርጋቸው ነገር የኤምባሲው መጠራጠር ነው እንጂ የሰዎቹ ዶክመንት አለማሟላት ስለሆነ አሟልተው እንደጨረሱ ቪዛቸውን ይፈቅዱላቸዋል። ስለዚህ ሁላችሁም ብትሆኑ በተለይ ቱቱዋንጂ ውስጥ የገባችሁና ያለፋችሁ ከኤምባሲ ስትወጡ እንዳሸነፋችሁ ሲነገራችሁ ፓስፖርታችሁ አይሰጣችሁም፣ እነሱ ጋር ነው የሚቆየው። ስለዚህ ከወጣችሁ በኋላ ከሬዲ ወደ ኤፒ ከኤፒ ደግሞ ወደ ኢሹ ትቀየራላችሁ። ምናልባት እነዚህ ቃላቶች አዲስ ከሆኑባችሁ ጊዜው ሲደርስ ሁሉንም ጊዜው ራሱ የሚያስተምራችሁ ስለሚሆን ብዙ ማሰብ አይጠበቅባችሁ። ስለዚህ ኢሹ ከሆናችሁ በኋላ በአንድ ሳምንት ወይም በ15 ቀን ውስጥ ቪዛችሁ ታትሞ ከዚህ በፊት ዲኤችኤል ባልኳችሁ ወይም በሞላችሁት ፎርም አድራሻ ይላክላችኋል። በዛ አድራሻ በመሄድ ፓስፖርታችሁን ወይም ቪዛችሁን መቀበል ትችላላችሁ ማለት ነው። ከዛ በኋላ በምትፈልጉበት ቀን ወይም ኤክስፓየር ዴት አለው የምትሄዱበት ጊዜ ቪዛው ላይ ያለላችሁ በዛ ቀን ውስጥ ከሀገር መውጣት ትችላላችሁ በመረጣችሁበት ጊዜ። ነገር ግን የመጨረሻዎቹ ወራት ላይ የምትጠሩ ሰዎች ምሳሌ ሰኔ ወይም ሐምሌ በዚህ ወር አካባቢ የምትጠሩ ሰዎች ቪዛችሁን ልታገኙ የምትችሉት ሐምሌ ወይም ነሐሴ አካባቢ ነው። ይሄ ማለት ደግሞ ቪዛችሁን ሊያልቅ የሚቀረው የተወሰኑ ወራቶች ብቻ ነው። ምክንያቱም በየዓመቱ የቪዛ ቀኑ የሚያልቀው ሴፕቴምበር 30 ስለሆነ ማለት ነው። ስለዚህ ከዚህ ቀን በፊት ነገሮችን ለማጠናቀቅ መሞከር ይኖርባቸዋል። ይህም ማለት ለምሳሌ ኦክቶበር ላይ ነው ሁልጊዜም ቢሆን ኢንተርቪው የሚጀምረው። ኦክቶበር 1 ሲል ለምሳሌ በዚህ ዲቪ 25 ላይ ያለ ነው። ኦክቶበር 1 ሲል የዲቪ 25 ኢንተርቪው ይጀምራል ወይም የኢንተርቪው አመት ይጀምራል ማለት ነው። በዚህ መሰረት ሴፕቴምበር 30 ሲል ወይም ከአንድ አመት በኋላ ኢንተርቪው ያልቃል። ወይም በኢትዮጵያ አቆጣጠር ጥቅምት ላይ የተጀመረው ኢንተርቪው ጥቅምት 2017 በዛኛው አመት መስከረም 2018 ላይ ከአንድ አመት በኋላ ይጠናቀቃል ማለት። ስለዚህ በጣም ረጅም ጊዜ ለሚወስድባችሁ አሁን ላይ ዲኤስ መሙላት ምናምን የሚሉ በጣም ትንንሽ ነገሮች ነው እየሰማችሁ ያላችሁት። ከመስከረም በኋላ ግን ብዙ የሚያስጨንቁ የተዛቡ መረጃዎች ያሉበት እንደዚሁም ፐርሰናል ማንነታችሁም የሚፈተኑበት ጊዜ ይመጣል። በጣም ቴንሽን የሚበዛበት ጊዜ ነው የሚሆነው። እሱን ደግሞ እኔ ስለነገርኳችሁ የሚገባችሁ ነገር አይደለም፣ ጊዜው ላይ ወይም ቦታው ላይ የምታውቁት ወይም ፊልም የምታደርጉት ነገር ነው። ለዚህ ምክንያቱ ደግሞ ኢንተርቪው ገብተው የወደቁ ሰዎችን ትሰማላችሁ። ኢንተርቪው የሚገቡ ሰዎች ያለባቸውን ጭንቀት ታያላችሁ። እንደዚሁም የመረጃ ለመሟላት ያለባቸው አንዳንዶቹም በጣም በትንሽ ነገር ሲወርቁ ታያላችሁ። አንዳንድ ጊዜም ሰዎች ወድቀዋል ግን ለምን እንደወደቁ መጥተው ስለማይነግሯችሁ፣ ስለዚህ ይወድቃሉ ብላችሁ የምታስቡበት ምክንያት እናንተ ባለባችሁ ክፍተት ተተኩትና ምናልባት እንደዚህ ስለሆነ ወይም እኔ ያላሟላሁትን ነገር ስላላሟሉ ይሆናል የወደቁት፣ ስለዚህ እኔም ልወድቅ እችላለሁ የሚሉ ሰልፍ ኢሜጆች ይፈጠራሉ። የራሳችሁ ምክንያት ትፈጥራላችሁ። እሱ ደግሞ በየአመቱ ያለ የዲቪ አሸናፊዎች ኤክስፒሪየንስ ስለሆነ አብዛኞቻችሁ የምትጋፈጡት ነው የሚሆነው። ምናልባት ጠንካራ የሆኑ ሰዎች ሊኖሩ ይችላሉ። በፐርሰንት ካየነው ግን አብዛኛው ሰው እንደዛ አይነት ቴንሽን ውስጥ የመግባት እድል ይኖረዋል። ሌላው ደግሞ ከባድ የሚያደርገው ነገር በጣም ብዙ ጊዜ ነው የምትቆዩት። ምናልባት አነስተኛ ኬዝ ነምበር ያላችሁ ሰዎች እንኳን በትንሹ ከዚህ በኋላ 6 ወር ትቆያላችሁ ቪዛችሁን አግኝታችሁ ወደ ከሀገር ለመውጣት። ከዛ ውጭ ያላችሁ ግን ከ8 ወር ጀምሮ ከ1 አመት በላይ የሆነ ጊዜ ይወስድባችኋል። አሁን ዲቪ ከደረሳችሁ ቀን ጀምሮ ይሄ ጊዜ ደግሞ በጣም ሰፊ ነው። 1 አመት ሙሉ ስለ አንድ ነገር ማሰብ የራሱ የሆነ ጭንቀት ይኖረዋል። በዛ ላይ የተለያየ የመረጃ እጥረት ይፈጠራል። የተዛቡ መረጃዎች ይለቀቃሉ። ሁሉም የራሱን አስተያየት የሚሰጥበት ጊዜ ይመጣል። ያ ደግሞ በአሸናፊዎች ላይ መተማመን እንዳይኖርና የተለያየ የተዛቡ መረጃዎችን እንዲኖር ያደርጋል። ያው እንደምታውቁት የዲሜክስ ግሩፕ ዋናው ዓላማም ይሄ ነው። አብዛኞቻችሁ እኔ የምሰጣቸው መረጃዎችን በተሻለ መጠን ወደ እውነት የቀረቡ ናቸው ብላችሁ ስለምታስቡ እንደዚህ አይነት መታረቅ ቢኖርም አሸናፊዎች ከአሸናፊዎች ጋር በሚኖራቸው ኮንቨርሴሽን ግን እንደዚህ አይነት ክፍተቶች ይፈጠራሉ። በተሻለ መጠን ግሩፕ ላይ እነዚህ ነገሮች ለማጥራት እንሞክራለን። ሌላው አንድ የዲቪ አሸናፊ ሊያስጨንቁት ከሚችሉት ነገሮች ውስጥ ወጪው ነው። በጣም ብዙ አይነት የዲቪ ወጪዎች ነው የሚጠበቁባችሁ። ቅድም እንዳልኳችሁ የሕክምና ወይም የሜዲካል ወጪዎች አሉባችሁ። በተለይ ቤተሰብ ከሆናችሁ ለእያንዳንዳችሁ የቤተሰብ አባል ነው የምትከፍሉት። ሌላው ኤምባሲ ስትገቡ የኮቴ ተብላችሁ ሚኒመም ለአንድ ሰው
ከ19,000 ብር በላይ ወይም 20,000 ብር የሚጠጋ ገንዘብ ነው የምትከፍሉት። ይሄም ለእያንዳንዱ የቤተሰብ አባል ምናልባት ከአንድ በላይ ቤተሰብ ላላቸው ተግባራዊ የሚሆን ነው። ከዚህ በተጨማሪ ክፍለ ሀገር የተማራችሁ፣ ክፍለ ሀገር ስራ የሰራችሁ፣ እንደዚሁም የተለያየ የትምህርት ኤክስፒሪየንስ ያላችሁ በየተማራችሁበት ትምህርት ቤት መሄድ ይጠበቅባችሁ ይችላል። በተለይ ክፍለ ሀገር ላይ ያላችሁ ደግሞ ወደዳችሁም ጠላችሁም ለአውተንቲኬሽን ወደ አዲስ አበባ መምጣት አለባችሁ። ቤተሰብ የሌላችሁ ካላችሁ የትራንስፖርት፣ የመኝታ እንደዚህም የተለያዩ ወጪዎች ይጠብቋችኋል። እዚሁ አዲስ አበባ ያላችሁ ግን በጣም ብዙ ነገራችሁ ነው የሚቀለው። በተለይ ደግሞ እዚሁ የተማራችሁ ከሆናችሁ ከዚህ ውጭ ቪዛችሁን ካገኛችሁ ብዙም ስለ ገንዘብ አያሳስባችሁም እንጂ ከፍተኛ የሆነ የትኬት ወጪም እንደዚሁ ይጠብቃችኋል። እንደ ስቴቱ የሚለያይ ቢሆንም በትንሹ ከ50,000 ብር በላይ የሆነ የአየር ቲኬት ዋጋም እንደዚሁ ማዘጋጀት ይጠበቅባችኋል። ሌላው ደግሞ ለግሪን ካርዳችሁ የምታመለክቱበት ወደ $220 አካባቢ ያስፈልጋል። ስለዚህ ይህን ሁሉ ፕሮሰስ እንደውም በጣም ባጭሩና ግልጽ ሊሆንላችኋል ብዬ ባሰብኩት መጠን ወይም አሁን ላይ ባላችሁ ኤክስፒሪየንስ ሊገባችሁ በሚችለው መጠን የገለጽኩት የተለያዩ ውስብስብ ኬዝ ያለባቸው የቤተሰብ ኬዝ እንደዚሁም ደግሞ የመረጃ ዝግጅት የሚያስፈልጋቸው ሰዎች ከዚህ በላይ ነገሮች ውስብስብ ሊሆንባቸው ይችላሉ። ኬዛችን ቀላል ነው። በተለይ 12ኛ ክፍል የጨረስኩት ዩኒቨርሲቲ ተማሪ ነኝ ምናምን የሚል የተለያየ ቀላል ኬዝ ያለባችሁና የመረጃ ስህተት የሌለባችሁ መረጃዎችን የመሰብሰብ ጉዳይ ካልሆነ ብዙም ውስብስብ ነገር አይጠብቃችሁም ብዬ አስባለሁ። ስለዚህ ትልቁ ነገር ራሳችሁን አዘጋጅታችሁ መጠበቅ ነው። በተለይ ትልልቅ ኬዝ ነምበር ያላችሁ ሰዎች የሚፈጠረው አይታወቅም። የዛሬ ዓመት በሬ ያረዱ ሰዎችም እንዳሉ አውቃለሁ። በ40,000 ኬዝ ነምበር ማለት ነው። 40,000 ኬዝ ነምበር አይሄድም ማለት አይደለም፣ ግን ኢትዮጵያ ውስጥ የሚሄድ እድሉ በጣም አነስተኛ ነው። ቢያንስ ከኢትዮጵያ ውጭ ኬዙን ሙቭ ማድረግ ይቻላል። በጣም ብዙ ሰው ግን መረጃ የለውም፣ ምን ማድረግ እንዳለበት አያውቅም። ይሄ ደግሞ በሁለት መንገድ ሊፈጠር ይችላል። አንዳንዱ በጣም ችልተኛ ነው፣ መረጃ ለመሰብሰብ አይሞክርም፣ ቲክቶክ አይገባም፣ ዩቲዩብ አይገባም። ቢያንስ ስለ ዲቪ ሰርች ቢያደርግ ለምሳሌ እኔን ብዙ ሰዎች ኦንላይን ላይ ነው የሚያውቁኝ። ስለዚህ በኦንላይን ይመጣሉ፣ በጣም ብዙ ሰዎች ተጠቅመዋል። ሌሎችም ሰዎች አሉ እንደዚሁ ሀሳብ ሊያካፍሉ የሚችሉ ግሩፖች አሉ ብለው ሰርች የማያደርጉ ሰዎች አሉ። አሸናፊዎችን ሲያገኙ በዲቪ ዙሪያ ሊጠቅመኝ የሚችል ምን ነገር አለ ብለው አይጠይቁም። ምክንያቱም ቢያንስ ግሩፕን ቢጠቅሟቸው አይታችሁታል። ፓስፖርት እንዴት ማውጣት እንዳለባቸው የማያውቁ ቀጥታ ከክፍለ ሀገር የመጡ ሰዎችን የትኛው ቢሮ መሄድ እንዳለባቸው፣ ስንት ብር እንደሚያስፈልግ፣ ምን መረጃዎች ማሟላት እንዳለባቸው ኢቭን በስም ተጠርቶ እንትና ጋር ብትሄድ ያግዝሃል እስከሚሉ መረጃዎች ድረስ ግሩፕ ላይ ሲሰጡ ነበር። በጣም ብዙ ሰዎች በአጭር ጊዜ ውስጥ ይሄን መረጃ በማግኘት ብቻ ከእንግልት ድነዋል። ስለዚህ እንደዚህ አይነት መረጃዎችን ለማግኘት እንኳን ሰዎች ጥረት አያደርጉም። የመጀመሪያው ነገር ነው። ሁለተኛው ደግሞ እንደዚህ አይነት መረጃዎች የት እንደሚገኙ የማያውቁም ሰዎች አሉ። እነሱ ደግሞ እንዳልኳችሁ ምን ማድረግ እንዳለባቸው ስለማያውቁ በጣም በቀላል ነገር ኬዛቸው የሚወርቅባቸውም ሰዎች አሉ። እንደዚሁም ቪዛቸው እንዳያገኙ የሚከለከሉም ሰዎች አሉ። ኢንዌይስ በጣም ብዙ ሰዎች ከመረጃ እጥረት በጣም ብዙ ስህተቶች እንደሚሰሩት፣ ስለዚህ በህይወት አንድ ጊዜ የሚመጣ እድል ስለሆነ በተሻለ መጠን ማድረግ ያለባችሁን ነገር ለማድረግ ሰዓታችሁን ለመስጠት መወሰን ይኖርባችኋል ማለት ነው። እንደምታዩት በጣም ረዝም ቪዲዮ ነው የሰራሁት። በቃሌም ስለሆነ እየተናገርኩ ያለሁት በጣም ብዙ የረሳኋቸው ነገሮች ይኖራሉ። ነገር ግን ግሩፕ ላይ እስካላችሁ ድረስ ምንም የሚያመልጣችሁ ነገር የለም። በተቻለ መጠን ባለኝ ሰዓት በግልም እንደዚሁ እንደ ግሩፕም የተለያዩ ጥያቄዎቻችሁን ለመመለስ እሞክራለሁ። ስለዚህ በአንድ ዓመት ውስጥ ሊገጥማችሁ ይችላሉ ብዬ ያሰብኳቸው ሂደቶች ወይም ስቴፖች እነዚህን ይመስላሉ። በእርግጠኝነት በጣም ብዙ አዲስ ነገሮችን ተምራችኋል ብዬ ተስፋ አደርጋለሁ። ይህንን ቪዲዮ ሃው ቱ ዲሜክስ ዩቲዩብ ላይ እንደዚሁም @DMXDV 2025 ላይ ማግኘት ትችላላችሁ። ከዲቪ 2025 በኋላ ያላችሁ አሸናፊዎች ከሆናችሁ ደግሞ ሃው ቱ ዲሜክስ ቲክቶክ ላይ በየአመቱ አዳዲስ ነገር ለቃለሁ። በየአመቱ አዳዲስ መረጃዎችን ስለማጋራ ምናልባት አዲስ ግሩፕ ተፈጥሮ ከሆነ እዛ ላይ ማየት ትችላላችሁ። በመጨረሻ ብዙ የሚጠየቁ ጥያቄዎች አሉ። ከዲቪ ባልተናነሰ የሚጠየቁ ጥያቄዎች የኔ ፐርሰናል ነገሮች ናቸው። ምን ያህል ይጥቀማችሁ አይጥቀማችሁ አላውቅም። ነገር ግን በጣም ብዙ ሰዎች በተለይ በአካል ያገኘኋቸው ሰዎች ደጋግማችሁ ነው የምታነሱት። እንደዚህም እንደሚታወቀው በመቶዎች የሚቆጠሩ ቴክስቶች ነው የሚላኩልኝ ፐርሰናሊ። ከነዚህም ውስጥ አንዳንዶቹ ደፍረው ነው ጥያቄዎችን የሚጠይቁ ፐርሰናል የሆኑ ነገሮችን። ስለዚህ በጣም ባጭሩ ብዙም ስለራሴ አላወራም፣ ግን በጣም ባጭሩ አይምሮቹ ላይ ያሉ ጥያቄዎችን ሊመልሱ ይችላሉ የምላቸውን አንዳንድ ጥያቄዎችን መልሳለሁ። የመጀመሪያው ብዙ ሰዎች የሚጠይቁት ሳይሆን የሚያደንቁት ካርት ሊጀምር ድምጽ ያምራል ነው። ቴንኪው ብያለሁ ሁላችሁንም። ያው ማይኩም ያሳምረዋል። ምናልባት በአካል ስንገናኝ ወይም ጩኸት ያለበት ቦታ ምናምን ሲሆን ይሄ የምትሰሙት ነጎድጓድ ምናምን አይኖርም። በጣም ኖርማል የሆነ ያው ግን ትንሽ ወፈር ያለ ድምጽ የሚሆን። ስለዚህ ማይኩም እንደዚህ ያለኝም ስልክ በደንብ የኔን ድምጽ ብቻ ፊልተር አድርጎ የመውሰድ አቅም ስላላቸው እና ደግሞ ሳወራ ድምጽን ሰብስቤም ስለማወራ ይሆናል አይደል ነው። ስለዚህ አውዲዮዎች ላይ ቪዲዮዎች ላይ እንደዚህ የምሰራቸው ኮንቴንቶች ላይ እንደ መታወቂያ ሆኖ የሚያገለግለኝ ድምጽ ነው ማለት ነው። ስልክ ለምን እንደማታነሳው የሚልም ሌላ ጥያቄ አለ። አዲስ ስልክ አላነሳም ብዙዎቻችሁ እንደምታውቁት። ለዚህም ዋነኛው ምክንያት ሰዎች በስልክ ሊጠይቁ የሚችሏቸውን ጥያቄዎች እኔ በቴሌግራም
በጣም በተቻለ መጠን በፍጥነት ነው መልሰው እንደምታውቁት ፍሪም ሰርቪስ ስለሆነ ፐርሰናል የሆኑ ላይፎች አሉኝ ፐርሰናል የሆኑ ስራዎች አሉኝ ስለዚህ ለነሱ በቴሌግራም መመለሱን እመርጣለሁ ኮንታክቴ ላይ ያሉና በኔ ኬዝ ውስጥ ያሉ ሰዎች ግን ያው ሁሌም መደወልና የሚፈልጉትን ጥያቄ መጠየቅ መብት ስላላቸው እነሱን አስተናግዳለሁ ነገር ግን በስልክ የምመልሰውን እያንዳንዱን ጥያቄ በተቻለ መጠን ቴሌግራም ላይም 10 ደቂቃ የሚጨርስ 20 ደቂቃ አብራርቻ የምመልሰው ያው ብዙዎቻችሁ ታውቁታላችሁ ስለዚህ ስልክ የማልጠቀምበት አንዱ ምክንያቱም ስራዬንና ያለኝን ፐርሰናል ነገር ስለሚረብሸኝ እና ብዙ ጊዜ ባልታሰበ ሰዓት ስለሆነ የሚደውለው ከሙድ ስለሚያስወጣኝ ነው ሌላው ለምንድነው በዚህ ልክ መልካም ለመሆን የምትሞክረው ወይም መረጃዎችን በነፃ የምትሰጠው የሚሉ ጥያቄዎች አሉ እውነቱን ለመናገር የዛን ያህል መልካም ለመሆን እየሞከርኩም አይመስለኝም ምክንያቱም እያንዳንዱ የማደርጋቸው ነገሮች ከራሴ ጥቅም ነው በመጀመሪያ የሚነሱት እናንተን እየተጠቀሟችሁ ሊሆን ይችላል አንዳንድ ጊዜም ሰዎችን እንዲጠቅም በሚል የራሴን ፐርሰናል ነገርም የምተውባቸው ነገሮች እንዳሉ ይገባኛል ነገር ግን አብዛኛውን ጊዜ ከራሴ ጥቅም ነው የምነሳው ይሄ ማለት ምን ማለት ነው ለምሳሌ ለእናንተ በነፃ አገለግላለሁ አብዛኛው ሰው ያለበትን ችግር ይነግረኛል ያን ችግር በማቀው የእውቀት መጠን ሰውየውን በነፃ ለማገልገል ሞክራለሁ ነገር ግን አንድ ማወቅ ያለባችሁ ነገር ያ ሰው በራሱ የሚሰራቸው ወይም ያን ችግር ለመፍታት የሚሄድባቸው ርቀቶች አሉ ወይም ደግሞ በሄደበት ርቀት ልክ ኤምባሲ ሲገባ ሊሆን ይችላል መረጃው አውተንቲኬት ሊያደርግስ ሊሆን ይችላል ወይም የተለያየ አይነት መንገዶችን ነው ያ ሰው የሚጓዘው እነዚህን መንገዶች እነዚህን መፍትሄዎች ከኔ ውጭ በፍጹም ማንም ሊያውቃቸው አይችልም ምክንያቱም ለዛ ሰው ከመጀመሪያው ጀምሮ የማቀውን ነገር ስረዳው ስለነበረ የማላቃቸውን ነገሮች ላገኝበት የሚችለው ቦታ ያ ሰው ነው ስለዚህ ምን አይነት ነገሮችን ተጠቀመ እነዛን ነገሮች ተጠቅሞ ኤምባሲ ሲገባ ወደቅ አለፈ ምን አይነት ጥያቄዎችን ተጠየቀ ምን ችግር አመጣበት የሚለው የእያንዳንዱ ሰው በነፃ እኔም የማወቅ መብት ይኖረኛል ለዛም ነው እኔ ዲቪ ላይ የተሻለ ዕውቀት እንዲኖረኝ ያደረገው ይሄንን ደግሞ በፍጹም የፈለገ አማካሪ ብትሆኑ ልታገኙት አትችሉም ምክንያቱም ስታማክሩ ለሰዎች ነው የምትሰጡት እንጂ ሰዎች ለእናንተ አይሰጧችሁ በነፃ ስትሰጡ ግን እናንተ ለሰዎች ተሰጣላችሁ እጥፍ የሆነ ደግሞ አዳዲስ መረጃዎች ወይም መፍትሄዎች ደግሞ በነፃ ለእናንተ ይመጣሉ ስለዚህ በህይወቴ ላይ የምከተለው ይሄን ነው በነፃ ሰጣለሁ በነፃ ይመጣልኛል ማስከፈል ያለብኝ ነገሮች ላይ ደግሞ ይመጥነኛል ብዬ የማስበውን ክፍያ ጠይቃለሁ እሱንም ክፍያ አገኛለሁ ስለዚህ በተዘዋዋሪ መንገድ ገንዘብ የሚያስገኝልኝ ነገር እየሰራሁ ነው ማለት ነው ነገር ግን አንድ የሚገባኝ ነገር ይሄን ለማድረግ ንጹህ ልብና መልካም ማንነት እንደሚጠይቅ ግን አምናለሁ በተቻለ መጠን ደግሞ እንደዛ አይነት ሰው ለመሆንም እየጣርኩ ነው ማለት ነው ሌላው ለምንድነው መልክን የማታሳየው የሚል ነው አይ ቲንክ ቆንጆ ስለሆንኩ ይሆናል አላቅም እኔ ሲያገኛችሁኝ ሰዎች አይታችኋል መልኬ ለላይቭ እንደዚህ ለቪዲዮ የሚያንስ አይደለም ዋናው ቁም ነገሩ ግን ብዙም መታወቅ ስለማልፈልግ ነው ፐርሰናል የሆነውን ህይወቴን መኖር ስለምፈልግ ነው ኦንላይን ላይ ያለውን ዕውቅና ወይም በኦንላይን በኩል የሚመጡትን ዕውቅናዎች ብዙም አልወዳቸውም ራሴ ላይ ፎከስ በማድረግ ነው ማሳልፈው መልኬን በማሳየት ሊመጡ የሚችሉ በጣም ብዙ ኦፖርቹኒቲዎች እንዳሉ ይገባኛል ኢቭን በሰው መልክ ራሱ ተምኔል ተሰርቶ ትልቅ ቪው እንደሚኖር አውቃለሁ ግን እንዳልኳቸው አብዛኛው ስራዬ ኦንላይን ላይም ስላልሆነ እናም ፐርሰናሊ ኢንትሮቨርት የሆነ አይነት ባህሪ ስላለኝ አብዛኛው ነገሮችን ፕራይቬት ላይ ማቆየትን ነው የምመርጠው አይ ቲንክ ለዛ ይሆናል እንደዛ ያመረጥኩት ምናልባት አስፈላጊ ነው ብዬ በማስብበት ጊዜ ፐብሊክ ላደርግ ይችላል አሁን ላይ ግን በፍጹም ራሴን ፐብሊክ የማድረግ ፍላጎት የለኝም ሌላውና የመጨረሻው ለምንድነው በዲቪ ኬዝ ላይ ከፍ ያለ ክፍያ የምታስከፍለው የሚለው ነው ምናልባት አስከፈለ የሚባለውን ክፍያ በነግራችሁ በጣም ሊያስቃችሁ ይችላል ምክንያቱም እኔ ጋር ሰዎች ገንዘቡን አይተው ሳይሆን እኔን አምነው እንዲመጡ ፈልጋለሁ ከእምነት በመነሳት ገንዘቡን እንደ ኬዛቸው ክብደትና ቀለት መወሰን እንችላለን ምናልባት መክፈል ያልቻሉ ሰዎችም ግሩፕም ላይ ምስክር ሊሆኑ ይችላሉ ብዙ ምስክርነቱ ነገር አያስፈልግም ግን ገንዘብ የሚያደርጋቸው ከገንዘብ በላይ የሆኑ እንደ ቤተሰብ የሚያደርጉን ነገሮችን ሰርተናል ነገር ግን ዋናው ትንሽ ከፍ ያለ ክፍያ እንዳስከፍል ምክንያት የሚሆነው ነገር እኔ ዲኤስ አልሞላም ብዙዎቻችሁ የምታውቁት ዲኤስ ነው ዲኤስ ሞላለሁ ግን ለዲኤስ አይደለም የሚከፍሉት በኔ ኬዝ ውስጥ የሚመጡ ሰዎች ለአንድ አመትና ከዛ በላይ ለሆነ አገልግሎት ነው ይሄንን ብር የሚከፍሉት ማለት ነው አገልግሎቱ ደግሞ ምን ያካትታል ካላችሁ ዲኤስ ከመሙላት ጀምሮ በአንድ አመት ውስጥ ያሉባቸው የተለያዩ ፎርሞች ካሉ እነሱን መሙላት ያጠቃልላል ብዙም ይሄን ያህል የሚሞላ ፎርም ስላለ ሳይሆን ምናልባት ካለ እንኳን እኔ ሞላላችኋለሁ ወይም እንዲሞሉ አግዛችኋለሁ ከዚህ በተጨማሪ ኮንታክቶች ይኖራቸዋል ቴሌግራም ላይ የራሳቸው የሆነ ፎልደር አላቸው ስለዚህ መጀመሪያ ቴሌግራም ሲገባ የነሱ ጥያቄዎች ናቸው የሚመለሱት በማንኛውም ሰዓት ስልክ መደወል ይችላሉ ቴክስት ማድረግ ይችላሉ ከሁሉም በላይ ግን ሳሳጥረው ለምንድነው ይሄን ክፍያ የሚከፍሉት ካላችሁን እነዚህ ሰዎች አንድ አመት በሚቆዩበት ጊዜ ውስጥ ከኔጎና አንድ ኤክስፒሪየንስ የሆነ ሰው አለ ስለዚህ የሆነ ነገር ቢያስፈልገኝ የሚሞላ ነገር ቢኖር የማላቀው ነገር ቢኖር ወይም አዲስ የወጡ መረጃዎች እንኳን ቢኖሩ እሱ ይነግረኛል የሚል ኮንፊደንስ እንዲኖራቸው ያደርጋል ይሄ ደግሞ በጣም እንደምታስቡት አይደለም አንድ ሰው አንድ አመት ሲቆይ በአንድ አመት ውስጥ ሰውየው ሊያስተናግዳቸው የሚችሉ የተለያዩ አይነት ጭንቀቶች መረበሾች ወይም ቴንሽኖች ይኖራሉ ይሄ ባፊዎች ላይ የሚፈጠር ነገር ነው ስለዚህ ይሄንን ፔናቸውን ጭንቀታቸውን ነው የሚወስድላቸው ማለት ነው
አንድ እርግጠኛ የመሆንላችሁ ነገር በኔ ኬዝ ውስጥ ያሉት አብዛኛዎቹ ሰዎች ምንም አይነት ጭንቀት አይፈጠርባቸውም። በተለይ ደግሞ የተሟላ መረጃ ያላቸው ኢቭን የሌላቸውም ቢሆኑ ምን አይነት መፍትሄ መፍጠር እንዳለባቸው በደንብ እንደ ቤተሰብ ነው የምናወራው። ስለዚህ አንድ አመት የሚቆይ ሰው በአንድ አመት ውስጥ አእምሮ ላይ የሆነ ነገር ሲፈጠር የሆነ የተሳሳተ መረጃ ሲሰማ እንደሌላው ሰው ቴንሽን አይደለም የሚሆነው። ያ ሰው ቀጥታ አእምሮ ላይ እኔን ነው የሚያስታውሰው። ከፈለገ ደውሎ እንደሚጠይቅ ያውቃል። በትክክል መልስ እንደሚመለስለት ያውቃል። ኢቭን ያ የሰማው ነገር እንኳን ለሱ አስፈላጊ ቢሆን እኔ ደውዬ እነግረዋለሁ ወይም ቴክስት አደርግለታለሁ። ስለዚህ እንደዛ እንደማደርግለት ስለሚያውቅ ኦኬ ወይ ስላላስፈለገኝ ነው፣ አይ አስፈላጊም ከሆነ እስኪ ደውዬ ልጠይቀው የሚል የመዝናናት ስሜት ነው እንጂ የሚፈጠርበት የመረበሽ ወይም ይሄ ነገር እኔን አፌክት ያደርገኛል የሚል አእምሮ ላይ ምንም አይነት ጭንቀት አይኖርም። እናም አንድ ሰው እንደዚህ አይነት የተረጋጋ ሙድ ውስጥ ለመግባት ይህንን ገንዘብ ቢከፍል በእርግጠኝነት ያንሰዋል እንጂ አይበዛበት። ይህንን ለማወቅ ደግሞ 2024 ዲቪ አሸናፊዎች በኔ ኬዝ ውስጥ ያሉትን ብትጠይቋቸው ያለን ቅርበትና ቤተሰብነት ከገንዘብም በላይ ነው። በተለይ ወደ ውጭ ሄዱትን ከጠየቃቸዋቸው ስቲል እንደዋወላለን፣ እንደ ቤተሰብ ነው የምንተያየው። አብዛኛው ያደረግናቸው ነገሮች ከገንዘብ በላይ ናቸው። ስለዚህ በዲኤስ ሳይሆን የሚታሰበው አመቱ ሙሉ ባሉ ፕሮሰሶች ነው። አንድ ሰው ቪዛውን አግኝቶ ከአሜሪካ ኤምባሲ ወጥቶ ወደ አሜሪካ እስከሚሄድ ድረስ በኔ ኬዝ እና በኔ አገልግሎት ስር ነው የሚቆየው ማለት ነው። ምናልባት በዚህ ላይ ሊነሳ የሚችለው የማመን ወይም የትረስት ኢሹ ነው። አንዳንድ ሰዎች በትረስት ኢሹ ምክንያት የተለያየ ጥያቄዎች ያነሳሉ። ሁሌም እንደምለው የማያምን ሰው እኔ ጋር አይመጣም። እኔ ጋር እንዲመጣ ምንም የማደርገው ጥረት የለም። የማያምን ከሆነ አይምጣ፣ የሚያምን ይመጣል፣ የሚጠቀመውን ይጠቀማል። ዲኤስ መሙላት ሳይሆን እኔ ጋር እንደ ቤተሰቡ ነው መቀጠል ስለሆነ ማለት ነው። ስለዚህ በእኔ ዙሪያ ያሉትን ጥያቄዎች እዚህ ላይ ልጨርስ። በጣም ሰፊ ሀሳብ ነው ያነሳ ነው። በተለይ አንድ አመት ውስጥ የሚጠብቋቸውን ፕሮሰሶች በደንብ አብራርቼ ነገርኳችሁ ይመስለኛል። እንደዚሁም ደግሞ በትንሽም ቢሆን ስለ ራሴ ነግሬያችኋለሁ። የተወሰነ ፕሮሞሽንም ሰርቻለሁ። እኔስ በጣም አመሰግናለሁ። ሁላችሁንም አመሰግናለሁ። ስለዚህ በቀጣዮቹ ቪዲዮዎች ደግሞ የተብራራ ነገር እሰራላችኋለሁ። በተለይ ከዚህ በኋላ በምሰራው ቪዲዮ ስለ ትራንስፈርና ከፍተኛ ኬዝ ነምበር ወይም ኬዝ ነምበር በኢትዮጵያ አፈጻጸም ላይ ለሚያመጣውን ተጽዕኖ እንደዚሁም እናንተ ያላችሁ ኬዝ ነምበር ደግሞ እስከምን ድረስ ሊያስኬዳችሁ ይችላል የሚለው እንደ ፕሪዲክሽን ጠቅላላ ያለ ነገር እንሰራለን። እንዳልኳችሁም በዚህ ዓመት ያለው የኬዝ ነምበር አቀማመጥም የተለየ አይነት ነው። እሱም ላይ የተወሰነ ሀሳብ ለመስጠት ሞክራለሁ ማለት ነው። የዛሬው ቪዲዮ ግን ወይም አውዲዮ ይሄን ይመስላል። ግሩፕ ላይ በአውዲዮ መልክ እለቅላችኋለሁ፣ ዩቲዩብ ላይ ደግሞ በቪዲዮ መልክ እለቅላችኋለሁ ማለት ነው ለማየት እንዲመቻችሁ። ይሄንን ቪዲዮ how to Dumex ዩቲዩብ ቻናል ላይ ማግኘት ትችላላችሁ። አብሬያችሁ ዚዙ ዱሜክስ ነበርኩ። ባይ ባይ።